በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆች ቅዱሳን ሁሉ የተመሰገኑ የሆኑ እንኳን አደረሳችሁ። ቸር መድኃኔዓለም ከቅዱሳን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። የቅዱስ ኢሳይያስ ትንቢት ምዕራፍ 31 ቁጥር 8 አሦርም ይወድቃል፣ የሚወድቀውም በሰው ሰይፍ አይደለም፣ የምትበላቸውም የሰው ሰይፍ አይደለችም። የሚሸሹም ከሰይፍ ፊት አይደለም፣ ጎልማሶቻቸው ግን ይሸነፋሉ። ዓለትም ትውጣቸዋለች፣ ድልም ይሆናሉ፣ የሸሸም ይያዛል። በጽዮን ዘር በኢየሩሳሌምም ቤቶች ያሉት ብፁዕ ነው ይላል እግዚአብሔር። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። ትንቢተ ኢሳይያስ ምዕራፍ 31 የመጨረሻው ኃይለ ቃል ያለው የዛሬ ትምህርት መነሻ ይሆናል። ቁጥር 9 ላይ ያለው ማለት ነው። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 14 ዛሬ ይሆናል። ብፁዕ ዘቦ ዘር በጽዮን ወአብያት በኢየሩሳሌም። በጽዮን ዘር በኢየሩሳሌም ቤቶች ያሉት ብፁዕ ነው ይላል እግዚአብሔር የሚለውን ለነገር ማርያም ትምህርት ለነገረ ድኅነት ትምህርት እናነሳዋለን። ዛሬ እንግዲህ 14ተኛ ቀን ነው። ነሐሴ ከገባ ጦሙ ከገባ 2 ሱባኤ ጨረስን። ነገ ተጋቦተ ሐዋርያት ነው። ከነገ ወዲያ ደግሞ የእመቤታችን ዕርገቷ ነው። ስለዚህ ዛሬ 2 ሱባኤ ጨርሰናል። በመደበኛው አነጋገር 2 ሱባኤ ጦም የሚባለው እስከ ዛሬ ድረስ ያለው ነው። ነገ ዝግጅት ነው። ቅዱሳን ሐዋርያት ለዝግጅት የተሰበሰቡበት አንድም ለግንዘተ ሥጋሃ የተሰበሰቡበት ነው። ከዚያ በኋላ በዓሉን ማክበር ነው። 3 ሱባኤ የሚያደርግ ደግሞ ዕርገቷንም እያከበረ ያው ነገ የ3ኛው ሱባኤ ማንሻ ይሆናል ማለት ነው። ዛሬ የቅዱሳን በዓላትን አስቀድመን እንመልከትና ወደ ትምህርታችን የምናልፍ ይሆናል። እንዲያው መጀመሪያ በየዓመቱ ሲነበብ እንዲያው በስክሪፕቶ ማስተካከሉ እንዲያው ቅር እያለ ነው እንጂ ቅድም የሚደጋግም አንድ ቃል ነበረ መድፈር የሚልና ለምን ያን ቃል መጠቀም እንደፈለጉ አልገባኝም። እንግዲህ ማሰነ ምንድን ነው? ጠፋ ነው አይደለም? ተበላሸ ነው አይደለም? አማሰነ ምንድን ነው? አጠፋ በላሸ ነው አይደለም? አማሰነ ድንግልና ያለውን ለምንድን ነው ደፈረ ብሎ የሚተረጉ ማለት አንደኛ በአማርኛችን ጸያፍ አለው። በነገራችሁ ላይ ከዓለም ቋንቋዎች ጥቂት ናቸው ጸያፍ የሚባል የሚበዛባቸው እና ጸያፍ ሲባል መደበኛ ሁሉን የሚያስማሙ ጸያፎች አሉ አይደል? ለምሳሌ ከመንዘራነት ከመንገር የተያዙ ነገሮች ሳይሆኑ ዝም ብሎ ግን ቃላት በራሳቸው ጸያፍ ይሆናሉ። እና አማሰነ ድንግልና ያለው ሲተረጎም ድንግልናዋን አጠፋ ተብሎ መተርጎም እየቻለ ለምን ያን ቃል እንደፈለጉት አልገባኝም። ዋናው ተርጓሚ ሆኑ አራሚዎቹ አላወኩም። እና ቢቻል እንዲያውም እኔን እንደዚህ አይነት ነገር ሳገኝ አንባቢውን የከወንኩኝ እዛው እያረምኩት ነው የሚሄድ። ለምን ቢባል አንደኛ በግልም በተፈጥሮ እንደዚህ ያለ ነገር አልወድም። እንደዚህ አይነት ቃል ወሬም መስማት አልፈልግም። እንደዚህ አይነት ነገር የሆነ ነገር ከሆነ በኋላ በሆነ ቃል አለ ቀለል ባሉ ቃላት ነው የሚገለጥ። ይሄ ደግሞ ቀለል ማድረግ ያለማድረግ ሳይሆን የተባለው ነገር ወደዛኛው ሲያልፍ እና በዛ ላይ ቃሉ አሻሚ ነው። በነገራችን አማሰነ ድንግልና የሚለው ድንግልናዋን አጠፋ ተብሎ ቢተረጎም አያሻማም። መድፈር ግን ብዙ ነው ትርጉሙ። በነገራችሁ ላይ
እና እሱ ነገር ትንሽ እንዲያው አንዳንድ ጊዜ ለዚያ ነው ትርጉም ሲተረጉም በጣም የቋንቋ የምስጢር እውቀት ብቻ ሳይሆን የባህል እውቀትም ያስፈልጋል ይባላል። አሁን ተርጓሚው የረገጡትን አፈር ማናክል ሰውንን ግን እንግዲህ ምናልባት ምን ታይቷቸው እንደዛ እንዳሉት አላውቅም። ትልቅ ሰው ናቸው፣ አርፈዋል። እግዚአብሔር ነፍሳቸውን በቀኝ ያቁም። የታወቁ የመጽሐፍም የዜማ መምህር አረጋዊ ክቡር፣ ማንም 74 ሳንቲም አልከፈላቸውም። በነገራችን ሙሉ ስንክሳሩን ተርጉሞ ያቀረቡ ደግሞ በእኔ ስም ይታተም ገንዘብ ልጠቀምበት አላለም። ለቤተክርስቲያን ያስረከቡት ተረጎሙ፣ ሙሉውን እንኩ ብለው ሰጡ። ሊቃውንት ጉባኤ ያየው ታተመ። በማን? በቤተክርስቲያን ስም። ይሄ ትልቅ ሰውነታቸውን ያረጋግጣል። ግን አልፎ አልፎ አንዳንድ ቃላትን ስንመለከት ያው መቼስ ሰው ናቸውና ከዚህ ሁሉ ትርጉም መካከል እንደዚህ አይነት ቃላት ሊገጥሙ ይችላሉ። እና በባህላችን ቃሉ ጸያፍ ነው ብዬ ነው እንኳን ግዙም አይለውን ቢለውም ቢሆን ማለት ነው። በተረፈው ነገ ይኸው ታሪክ ያለ ከእናታችን ቅድስት እንባ መሪና ነው። ታሪኩን ነገ በጊዜው እናነሳዋለን። እነ ክርስቲና እነ ለውረኒዮስ ሊቀ ዲያቆናት ቅዱስ ለውረኒዮስ እና ቅዱሳን ሐዋርያት አሉ። ዛሬ የቅዱስ መስቀል በዓል ነው። በጣም ተወዳጅ ቅዱሳን ሶሪያ ካፈራቻቸው ቅዱሳን እንደ ተወዳዳሪ የላቸው የሚባሉ የዘመነ ጻድቃን ብርሃን የሚባሉ ዮሐንስና ስምዖን ዓመታዊ በዓላቸው፣ እነ ቅዱስ ባስሊቆስ ሐዋርያና ሰማዕት፣ እነ ድምጥያ አሉ። በቅዱስ መስቀል ታሪክ ውስጥ እነ ቅዱስ ቴዎፍሎስ እነ ቅዱስ ቄርሎስ አሉ። የመስቀሉ ነገር ሲነሳ ዛሬ ያው በእኛ ደብር እመቤታችን ምንጊዜም ምስባክ ስለማንቀይር ግን በዕለቱ ተጨማሪ አዲ የታዘዘ ምስባክ አለ አይደለም። ዛዘዝከ መድኃኒቶ ለያዕቆብ አለ ነገር አይደለም። በነገራችን ላይ ብላችሁ እዛ ዳዊት ላይ የራሱ ትርጓሜ አለው አይደል? ዛዘዝከ መድኃኒቶ ለያዕቆብ፣ ለያዕቆብ ምኑን ያዘዝከ አንተ ነህ? መድኃኒቱን። አሁን ምስጢሩ ብዙ ነው፣ ግን ለዛሬ በዓል ብንቀጽለው ዛሬ በመስቀሉ ምክንያት ያመኑ የማን ልጆች ናቸው? የያዕቆብ ልጆች ናቸው። አይሁዳውያን ናቸው አይደለም? እነ ፈለስኪኖስ ዛዘዝከ መድኃኒቱ ለያዕቆብ አለና ብከን ወግኦሙ። ያ ብሴ ሙስና ያ ክፉ ሰው በጦር መስቀሉን ወጡ ስብሐት ሲወጋ እሱ ጌታችን ለመውጋት እየሞከረ ነው። ግን ወጋ ተወጋ፣ እሱ ተወግቶ ሞት አይደል? ብከን ወግኦሙ ለኩሎሙ ጸርነ። ጠላቶቻችንን በሙሉ አንተን የሚጠሉ መስቀልህን የሚጠሉ አምልኮትን የሚጠሉትን ሁሉ ብከን ወግኦሙ፣ በአንተ ኃይል ድል እናደርጋቸዋለን። ወበስምከ ነሐስሮሙ ለለቆሙ ላዕሌነ፣ ስምህን ጠርተን በክፋት የቆሙብንን ዝቅ ዝቅ እንዲሉ እናደርጋቸዋለን፣ እናዋርዳቸዋለን ይላል ነው። እና በራሱ ጊዜ ነው የተዋረደ ያ ሰው። ባጭር እነዚህ ሁለት ድሆች ታሪክ ውስጥ የምትመለከቱት አስቡት። ድህነት ከክርስቶስ የሚለይ ሳይሆን የበለጠ ወደ ክርስቶስ የሚያቀርብ ነገር መሆኑን ማወቅ አለብን። ብዙ ሰው ምቾትና የተደላደለ ኑሮ እንደዚህ ዘመን ስብከት፣ የእኛ ዘመን ስብከት ታውቃላችሁ፣ እግዚአብሔር ቤታችሁን በበረከት ይሞላል ይላሉ። በረከት ምንድን ነው? በነገራችሁ ላይ ደዌ በረከት ነው አይደለም? ተናገሩ እንጂ። ደዌ በረከት ነው አይደለም? ነገር ግን ደዌ ካለበት ቤት በረከት የእግዚአብሔር በረከት ገባ ብሎ የሚሰብክ አስተማሪ ታውቃላችሁ? አልቦ አሐዱ የለም። በረከት ማለት እንጀራ ሲተርፍ ነው። በነገራችሁ ላይ በረከት ማለት በልተን ሲተርፈን፣ ለብሰን ሲተርፈን፣ ገንዘብ ተጠቅመን ሲተርፈን ነው። እሱ ነው በረከት ማለት። በረከት ምን እንደሆነ በራሱ አለመረዳት። በነገራችሁ ላይ በረከትን ሰው መረዳት ካልቻለ እንዴት ትልቁ ነገር ሃይማኖት ሊገባው ይችላል? በረሃብ ውስጥ የእግዚአብሔር በረከት የለም? ተናገሩ እንጂ። በህመም ውስጥ የለም? በጭንቅ ውስጥ የለም? በረከት ያለ በቅዱሳን ነው ወይስ በኃጥአን ላይ ነው? ንገሩኝ። ቅዱሳን ከረሃብ ከደዌ ከጭንቅ ጋር ናቸው ወይስ ከሀብት ከምቾት ከጤና ጋር ነው የነበሩት? እንዴት ነው በረከት ገንዘብ ተብሎ የሚተረጎመው? በረከተ ስጋ በረከተ ነፍስ ይባላል። እንዲሁም ይህን የጉባኤ መምህር የነበሩት አሁን የሄዱት ሲተረጉሙ አይታችሁ ከሆነ እመቤታችን በረከተ ስጋ በረከተ ነፍስ እያማለደች የምታሰጥ አይሉም፣ በረከተ ጸጋ በረከተ ነፍስ ይላሉ። ሰው በረከተ ስጋ ሲባል መብላት መጠጣት ብሎ ነው የሚመስለው። በእርግጥ እግዚአብሔር ለድሃ የምንሰጠውን ነገር ሊያበረክትልን ቸርነቱ ብዙ ነው። ለእኛ ልንዝናናበት እንዴት ብሎ ያበረክትልናል? እግዚአብሔር ከእሱ እንድንለይ እንድንጠፋ
ገሃነመ እሳት እንድንገባ ነው ገንዘብ አተርፍርፎ የሚሰጠን? የአብርሃም ቤት የምን ቤት ነው ንገሩኝ? ጠግቦ እንዲበላበት ነው አይደለም። ድሃ እንዲያበላበት፣ እንግዳ እንዲቀበልበት ነው እኮ። የኢዮብ ቤት ሞልቶ የተረፈ ለዛ ነው እኮ። እና እስከናፍር ቤት ሞልቶ የተረፈ የብዙ ቅድስና ያላቸው ባለጠጎች ቤታቸው በረከት የተባለ እንዴት ባላችሁ ገንዘቡ አይደለም። እና ባላችሁ ገንዘቡ የሚሰራው ስራ ነው በረከት እንጂ። ያማ ከሆነ በዚህ ዘመን አንደኛው በረከት ያለው ሰው ማን ነው? ኤለን መስክ የሚባለው ያ ጋኔን ጭራቅ ሰውዬ ማለት ነው። አሜሪካን ያለው ሀብቱ ስንት ነው? 1.1 ትሪሊየን ዶላር ነው። በእኛ ብታሰሉት ያው ለሂሳብም አይመችም። ምክንያቱም በህጋዊ ምንዛሬ እንኳ ወደ 170 ምናምን ትሪሊየን ብር ነው። ያ ማለት የኢትዮጵያ ዜጎች ሰብስበን ብንቀደው እንኳን ጨርሰው ሁላችን 130 ሚሊዮኑ ለመቅደድ እንኳን አንችልም። ስለዚህ በሀብት ዛት ከን ዋረን ባፌት ይሄ ማን ነው የሚባለው? የወሊድ መቆጣጠሪያ የሚባል መርዝ እየሰጠ ሴቶችን ሁሉ የሚጨርሰው ሰውዬ ማን ነው የሚባል? ቢል ጌትስ፣ በጌትስ ፋውንዴሽን ብዙ ትውልድ የሚያጠፋው ሰውዬ። እነሱ እነ ሚስተር አርኖ ታውቁት ከሆነ ፈረንሳዊ፣ እሱም ከ10 ቢሊዮነሮች አንዱ ነው። እና በረከት ማለት ገንዘብ አይደለም፣ ሆኖም አያውቅም። ለምሳሌ አቡነ ተክለ ሃይማኖት ቅድስት እናታችን እግዚአብሔር ሲቸግራት በትምህርተ መስቀል ጣቱን ወስዳ በዱቄት ቃል ትል ነበር አይደለም? ለምን ይመስላችኋል? ድሃ የምታበለው አጣ እኮ ነው። ለራሱ እኮ አይደለም ይጨንቃት። የቅዱስ ሚካኤልን ዝክር የምትዘክርበት አጣ እኮ ነው። እውነት ለመናገር ገንዘብን፣ ሀብትን፣ ንብረትን በረከት የሚል አንቀጽ በመጻሕፍት የለም ወይ ብትሉኝ አለ። ነገር ግን እንዴት ባላችሁ በረከት መባለ ስጦታ ስለሆነ ነው። በረከት ማለት ነው እኛን የሚጠቅም ነገር ማለት ነው። ይሄ ምንድን ነው ንገሩኝ? ማን የሰጠኝ? ስለዚህ ስለሰጠኝ ምንድን ነው? በረከት ነው። ታመናል። ይህንንም ሲሰጠኝ በረከት ነው። ነገር ግን በረከት ተብሎ ለመተርጎም ማለት መስጠቱን መንገር ነው እንጂ መጥቀሙን መንገር አይደለም። ተረድታችሁ ከሆነ መስጠቱን መንገር ነው። ምክንያቱም የኔና የናንተ አይን ምን ሲያይ ነው የሚውል? እዛ ኢንተርኔት ገብቶ አይናችን አሁን በረከት ነው። ጆሮአችን በረከት ነው። እጅ እግራችን በረከት ነው። አፋችን በረከት ነው። በነገራችን ላይ በጎ መስራት እንኳን አናውቅም አይደል? አሁን ቅድም ከቅዳሴ ስንወጣ በህይወቴ ለመጀመሪያ ጊዜ ትዕግስት ያደረግኩ መስሎኝ ነበረ፣ ግን ተበላሽ። ዛሬ ታግሻለሁ ብዬ ገና አስቤ ሳልጨርስ ማለት ነው። ሴት እህቶቻችን እናቶቻችን ሲፈልጉ እህሉን ውስጥ ይዘውት ይገባሉ። ከዛ ደግሞ ለቆራቢ ተብሎ ደረጃው ላይ ቤተክርስቲያኑ እኮ ነው እዛው ቅኔ ማይለቱ ወረድ ብሎ ያለው ደረጃው ላይ ቆመው እየሰጡ ያበሏቸዋል። ብዙ ጊዜ ተቆጥቻለሁ። ማለት በነገራችሁ ላይ እብድ ነው መስላችሁ ለአንዳንዶቹ፣ ስናገር ደግሞ አማርኛ ስለማላስተካከል ይሆናል። ለምን ሌላ ሁሉ እያያቸው ቄስ ነች ዲያቆንት ብሎ አልፎ ነው የሚሄደውና ከዛ ጠዋት ትዕግስት ስጠኝ ብያለሁ፣ አሁን ሰጥተኛል፣ አላየሁም፣ አላውቅም ያልፍ ሄድኩ። በእኔ ቤት ጎበዙኝ ነው። እኔ ሲሄድ እዚህ እናንተ ጉባኤ መካከል ያለች አንዲት እህት በኋላ ያልፋ ሄዳ ተይ እንጂ ነውር አይደለ ወደዚያ ሂጂ ትላታለች። ያን ጊዜ አስቡት፣ ያ የእሷ ስራ አይደለም። እዳዊ ማን ነበረ? ወደኋላ ተመልስ ስማ ሂጂ አልኳታል ስማ ብትል ገፍትሬ ወደዚያ አስቡት። የክርስቲያን ሰው መግፋት በነገራችሁ ላይ በስነ ዜጋ ትምህርትም ጥሩ አይደለም ማለት ሰው መግፋት። እውነቴን ነው። በኋላ ገብቼ እኔ ግን ጤና የለኝም እያልኩ ነበር። ለምን ቢባል መቼስ እና ሀሳቡ በጎ ነው አይደል? ስርዓት ማስጠበቅ ነው አይደለም? ግን የተደረገበት መንገድ ስህተት ነበረ። ይገርመኛል ነው አለ። ቢቀርብኝ እንዳንል ደግሞ ስርዓቱን ማን ያስጠብቀው? አሁን ትዕግስቱ ችሎታ ያለው ሰው ነበር ማድረግ ያለበት። ትዕግስት ያለው ሰው ቀስ ብሎ አይናት እንደሱ አይደለም ነይ ብሎ አታሎ ወደዚያ ወስዶ እዚያ መክሮ ነው። እንግዲህ ችሎታው ከሌለስ እንዴት ይሆናል? አይጣል ነው። ጥፋቴን ልንገራችሁ ብዬ ነው በዛው እግረ መንገዱን። መቼም አይጣል ነው እና በረከት የሚለውንም ትርጉም ብናስብበት ጥሩ ነው። ለሁሉም እነዚህ ሁለት ድሆች ሲኖሩ
አንዱ ሁልጊዜ ገንዘብን ከሃይማኖቱ ጋር ማለት እግዚአብሔርን የሚያመልከው ገንዘብን እንዲሰጠው ነው ማለት ነው። እና ጓደኛውን አንተ እኛ ለምንድን ነው ክርስቶስን የምናመልከው እንደዚህ ድሃ ሆነን? ምን ማለት ፈልገህ ነው? አታየውም? ያ ፈለስኪኖስ ማለት ታውቃለህ? ፊሎክሲኖስ ወይም ፊሊክሲዩስ የሚለው ስም በዚያ ነው የሚወጣ። ተመሳሳይ ስሞች ናቸው። ስም አለ አይደል? አንዳንድ ጊዜ ሲዟዟር ብዙ አይነት ስም አለ። ለምሳሌ የሐዋርያት አለቃ ማን ነው ስሙ? ቅዱስ ጴጥሮስ አይደለም? ቅብጦች ማን ነው ብለው የሚጠሩት? ቡትሮስ አይደለም? ፈረንጅ ማን ነው የሚለው በእንግሊዝኛ? ፒተር አይደል? እንዴት ዋላችሁ? ፖርቹጋሎቹ በፖርቹጋል ቋንቋ ምን ነው የሚጠሩት? ፔድሮ አይደለም? እንደዛ ፔድሮ የሚባል ተጫዋች ካየ ያው ጴጥሮስ ነው። ተጫዋች ታውቀው የለ? እሱን ነው የምታውቁ እናንተ። እና ስም እንደዚያ ነው ሲዟዟር። እና ፈለስኪኖስ፣ ፊሎክሲኖስ፣ ፊለክሲዩስ ያው አንድ ስም ነው። እና ክርስቲና የሚል ስንክሳር ላይ ሰምታችሁ አይደል? which means ክርስቲያን ነው። በእኛ ሲተረጎም ክርስቲያን ነው። ክርስቲና በሌላ ቋንቋ ነው ክርስቲያን ማለት ነው። በሌላ ቋንቋ ሆኖ ነው። ለሁሉም እየው እስኪ እሱ ክርስቶስን አያመልከውም ግን ሀብታም ነው ብሎ አለው። ሊመክረው ሞከረ። ምን አለው? ሃይማኖት ገንዘብ አይደለም። ክርስቶስን ማምለክ ምድራዊ ብዕል አይደለም። ክርስቶስ መድኃኔ ዓለም ለወዳጆቹ ገንዘብ የሚሰጥ ቢሆን ኑሮ በዓለም በጥንት የነበሩ ነቢያት፣ ሐዋርያት ድሆች ባልሆኑ ነበረ። ሀብት እንኳ ያላቸው ትተውታል። ቅዱሳን ማለት የተዉት አይደሉም። ሁለተኛ ነገር በዚህ ዓለም ምንጊዜም በአብዛኛው ገንዘብ የሚኖራቸው 99% አመፀኛ ሰዎች ናቸው፣ ክፉ ሰዎች ናቸው ይታወቃል። ለምን ገንዘብ ባዶ ሜዳ አይገኝም? በዚህ ዓለም ያለው ሀብት የማን ንብረት ነው? እግዚአብሔር ነው አይደለም? ለሰው ልጆች እኩል ነው የሰጠ አዳልቶ ነው። በዚህ ዓለም ያለውን ሀብት እኮ እኩል ብንካፈል አልኳችሁ ሞልቶ ተርፎ አስቡት። ቅድም የነገርኳችሁ አንድ ሰው 1.1 ሚሊዮን ምንድን ነው ትሪሊየን ዶላር አለው ይላል አይደል? አስቡት። ይሄ ሰውዬ ቢያካፍል ምናልባትም በመቶ ሺዎች የሚቆጠሩ ሀብታም ሰዎችን ሊፈጥር ይችላል። ሀብታም ደሃ አይደለም፣ የዕለት ጉርስ ያመትልስ አይደለም፣ ከዛ ያለፈ ያላቸው ሊፈጥር ይችላል። ምንድን ነው የሚያደርግለት ይመስላችኋል? ይሄ ገንዘብ ምን ያደርግለታል? ሰው ምን ይላል? እንዴ አታየውም? እንዴ የግል አውሮፕላን አለው እና እኔ እግር አለኝ። እንዴት ዋላችሁ? ምን የግል አውሮፕላን ምን እውነቴን ነው። በነገር ላይ ምቾት ያለ እዚህ ውስጥ ነው አይምሰል። የግል አውሮፕላን ላይ አይደለም። ተው በግል አውሮፕላን ስለ በነገር ላይ አህያውን እየነዳ ባለሀገር ከገጠር ወደ ከተማ ሲገባ በግል አውሮፕላን ከሚወደው ሰው የተሻለ ነው። አንድ ይሄ ገጠሬ አህያ ነድቶ ሲመጣ እንድታውቀው የሚያስፈልገው ነገር ንጹህ አየር እየተቀበለ ቢፈልግ እያፏጨ ቢፈልግ ሰው ጋር እያወራ አይደለም፣ የነፋስ ድምፅ እየሰማ ከተፈጥሮ ጋር እየተነጋገረ ሰው በየጎዳናው እንዴት አድርግ ዛሬ መስገን እየተባባለ ነው ይመጣ አይደለም። ከዚህ በላይ ምን አለ? ይሄንን የግል አውሮፕላኑ ይተካው ይመስላል? ትልቅ ድንቁርና እኮ ነው። እና አልገባውም። እምቢ መክረው እምቢ ብሎ ሄዱ። ያኛውን ሰውዬ ቀጠረኛ አለው። እምነትን ካልካድክ አትቀጠርም ተባለ። እሺ ክዳለሁ አለ። መካድ በቂ አይደለም፣ ክርስትናን በአደባባይ እናዋርድ ብለው ክርስቲያኑንም አይሁዳውያንንም ሰብስበው መስቀል አቀርበው ሰፈነግ አቀርበው ሐሞት መጻጻ አቀርበው በጌታችን ላይ በዕለተ ዓርብ የተደረገው ነገር በሙሉ አድርግበት አሉት። አደረገ። በመጨረሻ ግን በጦር ወጋው አሉት። በዚያ በጦር ሲወጋው ደምና ውሃ። ምክንያቱም ያን ሁሉ በዕለተ ዓርብ የተደረገው ነገር ስለተደረገ ጌታችን ከመስቀሉ ጎን ምን አፈሰሰ? ደምና ውሃ ፈሰሰ። ያን ጊዜ አይሁዳ እንደነገጡ በአማን ተሰቅለ አምላክ አብርሃም፣ የአብርሃም አምላክ በእውነት በኢየሩሳሌም ተሰቅሏል አምነናል አሉ። የአይሁዳ አለቃ የበለጠ ለማመን ብሎ ከዚያ ከደሙ ወስዶ አንድ አይነ ስውር ቢቀባው አይሁዳዊ ነበር። ያም አይነ ስውር ቦክ ብሎ በራለት። ሁሉም ለመስቀሉ ሰገዱ። ለዚያ ነው ወሰላም ካይበ ዘምስላማህ ወሰይድ ሀበ አህዋዘ ደመ መስቀሉ ለወልድ አላደል።
ቅዱስ ቴዎፍሎስ ሰማ፣ ደስ አለው በዘመኑ። በነገራችሁ ላይ በዘመናቸው ታምራት የሚደረግላቸው ሊቃነ ጳጳሳት ደኞች ናቸው። እነሱም እኮ ያደርጋሉ። ግን እግዚአብሔር እንዲህ ክብር ገልጦ አስቡት። ቅዱስ ቴዎፍሎስና ቅዱስ ቄርሎስ አልወጡ አልወረዱ፣ ምንም ሳይደክሙ ተጠርተውን ሄዱ አይደል? ሰርግ ቤት እንደማለት ነው። ሰርግ ቤት ስትጠሩ ጥሩ ለብሳችሁ መሄድ አይደል? የዛሬን ያደርገውና ዛሬማ ከፍለ ግባ ነው፣ ከፍለ ብላ ነው አይደል? እንደ ሆቴል እና በቃ እንደ ጥሩ ሰርግ ቤት ነው የተጠሩ እኮ። ታምራት ተደርጎ በምንም ተአምር ማመን የማይችሉ ቅዱስ ቴዎፍሎስ ታግሎ እምቢ ያሉት እኮ ናቸው እነዚህ አይሁድ። ራሱ ግን በደመ መስቀሉ በዕፀ መስቀሉ ስራውን ሰርቶ ራሳቸው ለመኑት፣ እባክህ አጥምቀን ብለው። ያንን ቅዱስ ቴዎፍሎስ ተቀብቶ ምዕመናንን ቀብቶ ለድውያን በበረከት መስቀሉንም የፈሰሰበት ከነ አፈሩ አፍሶ ወስዶ ቤተ እግዚአብሔር ቤተ መቅደስ አስቀምጦታል። እንዲህ ያለ ተአምር የተደረገ የዛሬ 1600 ዓመት አካባቢ ነው። ቅዱስ ቴዎፍሎስ በነበረበት ዘመን በ400 ዓመተ ምህረት አካባቢ እንዲህ ያለ ድንቅ ተአምር ተደርጓልና ዛሬ በዓለ መስቀሉ ነው። የዕፀ መስቀሉ በረከት ይደርብን። ቅዱሳን ዮሐንስና ስምዖን ሰዓት አለችው ሄደች። ቅዱሳን ዮሐንስና ስምዖን ምናልባት በአማካኝ በ4ኛው መቶ ክፍለ ዘመን ወደ መጨረሻው አካባቢ የነበሩ ይመስላሉ። የንጉሱን ስም በማየትም ማለት ነው። እና እኔ ገርሞኛል። ሰው አንዳንድ ጊዜ በተፈጥሮ ዝም ብሎ ጨልጦ ቅዱስ የሚሆን ሰው አለ። ዝም ብሎ የዋህ ገራገር እንዲህ ጽልውት የሌለው ክዳት የሌለው ሽንገላ የሌለው እንደዛ ይሆናል። ወላጆቻቸው ክርስቲያኖች ናቸው። ሶሪያ ነው አሳድገዋቸዋል። ስለዚህ አካለ መጠን ሲያደርሱ አስቀድሞ ዮሐንስ አገብቷል። ትልቅ ወንድም ነው። ትንሽ ወንድሙ ስምዖን ገና አላገባም እና ኢየሩሳሌም ለመሳለም ሄደው ሲመለሱ የት ይደርሳሉ? ገዳመ ዮርዳኖስ ላይ እዚህ አልፎ ኢያሪኮን አልፈው ገዳመ ዮርዳኖስ ላይ ይደርሳሉ። እንግዲህ ዮርዳኖስ በዛ ዘመን ወንዙ ብቻ ሳይሆን አካባቢው ነው። ዛሬ ጆርዳን ወይም ዮርዳኖስ የሚባል ሀገር አለ አይደለም? እሱን አሁን ቅኝ ግዛት የፈጠሩ እንጂ ዮርዳኖስ የሚባል ሀገር በታሪክ ነግሬያቸዋለሁ። ሊባኖስ፣ ዮርዳኖስ የሚባሉ ቅኝ ግዛት የፈጠራቸው ናቸው። ግን ሊባኖስ የሚለው ስም አለ ወይ? በደንብ አለ። ዮርዳኖስ የሚለው አለ ወይ? አለ። የወንዙ ብቻ ሳይሆን ስፍራው ራሱ የሶሪያ ገዳማት አንደኛው ክፍል ምንድን ነው የሚባለው? ገዳመ ዮርዳኖስ ነው የሚባለው። እና እዚያ ሲደርሱ በበቅሎ በፈረስ ተቀምጠው ዞር ብለው ሲመለከቱ ገዳማትን ተመለከቷቸው። ምክንያቱም በየስፍራው እንደ አይጻዳት አሉ በዙሪያው። ትልቅ ዮሐንስ ይጠይቀዋል። ለማነሳሳት ለማነቃቃት ነው። አንተ ወንድሜ ይለዋል። አቤት። ይሄ ይታያል? አዎ። በዚህ ገዳም ውስጥ የእግዚአብሔር መላእክት ይኖራሉ አለ። ትርጉሙ ምንድን ነው? በጥሬ ዘር ገዳማት አድባራት ሁልጊዜ እነማን ይኖሩባቸዋል? ቅዱሳን መላእክት አሉበት አይደለም? በምስጢሩ ግን መላእክት ያላቸው ማለት ነው ቅዱሳን መነኮሳትን ነው። እና አባ ያኛው ስምዖን ምን አለው? አንተ ወንድሜ እኛ ግን ብንሄድ ማየት ይቻለን ይሆን እነሱን አለ። አያችሁ፣ በድሮ ዘመን መነኮሳትን አያቸው ይሆን ይባላል። ዛሬ ደግሞ አክንትፍ በቃ መጥተው ከተማ አሰለቹና አይደለም ቆሻሻቸውን እየደፉ አሰለቹና። እውነተኞቹ ግን ዛሬም አሉ፣ ለማየት የሚናፈቁ አሉ። በነገራችሁ ላይ አንዱ ሲመጡ እናንተ ማግኘት አትፈልጉም? ሲያ ብቃት ያላቸው እንባቸውን ረጭተው ወደ ሰማያት የሚሄድላቸው ማግኘት አትፈልጉም? ግን አይቻልም፣ ማግኘት አይቻልም፣ ማየት አይቻልም። እኔ አይቻችሁ አላውቅም። ሲመጡ ሲሄዱ ግን ሰማለሁ። ነጋሪ አይጠፋም፣ እግዚአብሔር ሰው አያሳጣም። ሲገቡ ገብተዋል፣ ሲሄዱ ሂደዋል የሚል ነገር ግን ሰማለሁ። ይህም እንደ እድል ትልቅ እድል ቆጥረዋለሁ። ግን አንዲት ቀን አልኳቸው፣ ይሄው የሰማይ አምላክ ምስክር ነው፣ ባይን አይቻቸው አላውቅም። የለም እነዚያን ለምን ቢባል ውድ ናቸው። እንዲሁ ሌላውን ተውና ውድ ናቸው። ሌላ ነገር ባየንበት አይናችን የምናያቸው አይደሉም። እና ከዚያ አባ ዮሐንስ ምን አለው? ማየትስ እናያቸዋለን፣ ግን ለማየት የሚቻለን በአንድ መስፈርት ብቻ ነው፣ እንደነሱ ከሆነ ብቻ ነው። መልአክን የሚያየው ማን ነው? መልአክ ነው። ሰውን የሚያየው ማን ነው? ሰው ነው። ስለዚህ ግሩማን መላእክትን የሚመለከቱ ቅዱሳን እነሱ ብቃታቸው እንደምን ስለሆነ ነው? እንደ መልአክ። እና ኋላ ምን አለው? እስቲ ለምን ታዲያ አንመነኩስም? ፈቃድ እግዚአብሔር መሆኑን በምን እናውቃለን? እስቲ እንጠይቅ እግዚአብሔርን። ሰው ለመጠየቅ ግን ሰው ጋር አይመችም አይደለም? እንዲሁ የደቂቃዎች ሱባኤ ለመያዝ ነው። የደቂቃ ሱባኤ በቅሏቸውን ፈረሳቸውን ስንቃቸውን ሰጥተው ሂዱ እንጸዳዳ ነው ብለው ወደ ዛፍ ወዳለበት ስፍራ ገቡና
እንጸልይ ተባሉ። ጸሎት አደረሱ። ጸሎት ካደረሱ በኋላ በል ፈቃደ እግዚአብሔር እናውቅ ዘንድ ዮሐንስ ፊትህ ወደ ዓለም ይሁን፣ ስምዖን ፊቱ ወደ ገዳም። ስለዚህ ጸሎት ስንጨርስ ዕጣ እንጣጣላለን። ለዮሐንስ ከደረሰ ወደ ዓለም ነው የምንሄድ፣ ለስምዖን ከደረሰ ወደ ገዳም ነው የምንገባ። ይህም ምክንያቱ ታውቃላችሁ። ምክንያቱም ዮሐንስ ምን አለችው? ከተማ ሚስት አለችው። በምክንያት ነው። ስምዖን ደግሞ ምንድን ነው? ድንግል ነው። ዕጣ ሲጣጣሉ ለማን ደረሰ? ለስምዖን። ልክ ሎተሪ እንደደረሰው ሰው አይደል? ተቃቅፈው ተሳሳሙ ይላል ነናዋላችሁ። በቃ እስቲ አስበው፣ ወይኔ ነው ያንተን ዕጣ። እዚህ ቤት ነግሬያቸዋለሁ። ድሮ ጓደኞች 80ዎቹ መጨረሻ የነበርና አሁን የአብየ ጊዜ ማህበር ሆነው ሳስተምራቸው የምታዩቸው ልጆች አስተውላችሁ ከሆነ እነሱ ጋር ወንዶቹ ብዙዎቹ የሉም፣ አንድ ብቻ ነው ያለ እና ዕጣ እንጣጣል ተብሎ 7-8 ነን። ከኛ አንዱ ይመንኩስና ለሁላችን ይጸልይ፣ እኛ ቀለብ እንስፈርለት ነው ስምምነቱ። ዕጣ ሲጣጣል ለአንዱ ይደርሰዋል። አይ እንደገና ይጣል፣ አሁንም ለአንዱ ይደርሰዋል። ቢል ተራ በተራ ለሁሉም ደረሰ። ለማን ሳይደርስ ቀረ? ለእኔ። አይ እሱ ይመንኩስ፣ እዚህ መቃብር የት ነው የሚወዱስ? እሱ ይመንኩስ ብለው ለእኔ የሰጠው እነሱ ሞኝሽ ፈልጊ እኔን ሳትቀቅለሽ አንቺ። ከባድ ነዋ። እውነቴን ነው። አንዲት አለች እናንተ እዚህ ስትማር የነበረች እንዲህ የዚህ ዓለም ነገር ሳያው አልወደድከውም መሰለኝ፣ እንዲያው ብትመነኩስ በእድሜ እስካለው ድረስ እኔ ጥሬ እሰፍርልሃለሁ። እናንተ አንዳንድ ሰው ግን ኧረ እባካችሁ በጣም ደግሞ መንኩስ እያላችሁ አታበረታቱ። በጣም አግባ እያላችሁ አታበረታቱ። ስርዓት ማስተማር ብቻ ነው ጥሩ። ደስ አላቸው ሄዱ። ኋላ ግን የትኛው ገዳም እንመንኩስ አሉ። ብዙ ገዳም ስለነበረ ኋላ ምን አሉ? አይ ፈቃደ እግዚአብሔር እንጠይቅ። ጌታ ሆይ በሩ ተከፍቶ፣ ገዳማት በር አይከፍቱም በነገራችን። እንደ ዛሬ የኢትዮጵያ ገዳማት አጥር የላቸው። የዛ ምክንያት ሰፊ ናቸው በጣም። ኢትዮጵያ ውስጥ እኮ ትንሽ የሚባል ጠባብ የሚባል ገዳም የለም። አሁን አስቡት፣ ጎንደርን ማጠር ትፈልጉ፣ አንድ ጎንደር እኮ ጠባብ ናት። ጎንደርን በሙሉ ማጠር ማለት ነው። መንበረ ሥላሴን አስቡት። ዋልድባ ማለት እኮ ራሱን ችሎ ክልል ማለት ነው። ደግሞ እንደዚህ ስል ጠላት ሰምቶ ሌላ እንዳይል። ዛሬ ነፍሱን ይማርና መለስ ዜናዊ ከሞተ 14 ዓመት ነው አይደል? እድሜ ያጠረ በምን ይመስልሃል? ከቅዱሳን ጋር ሂዶ ታከከ አይደለ? በጣም ነፍሱን ይማር መድኃኔዓለም። አዎ እንግዲህ ብዙ አጥፍቷል። እግዚአብሔር ምሮትም እንደሆነ እንዳልሆነ እሱን ለእግዚአብሔር ነው የምንተው። ከኛ የሚጠበቀው ለሞተ ሰው አነሰን በዛም የመሰለውን ሲያደርግ ኑሮ ሂዷል። በእኛ አመለካከት ያጠፋው ነገር 99% ይሆናል። 1% የተውናትም እንደው በጣም አዋቂ ስለነበረ በጣም ንግግር አዋቂ የሆነት አንዳንድ ጊዜ ያለ ሰው ክፉም ቢሆን እንኳ እንዴ አዋቂ መሆን አለበት። ዛሬ ባላዋቂ ስንረበሽ የእሱን አዋቂነት እናደንቃለን አይደል? ከዚያ ውጭ ግን እኛ የምናውቀው እቺ ሀገር አሁንም የተቀቀለችበት እሳት እዛ ውስጥ የቀቀላት እሱ ነው። ዛሬ የሚፈነዳው ቦምብ ሁሉ የተቀበረ በሱ እጅ ነው፣ በሱና በጓደኞቹ ማለት ነው። ይህም ነው ግን ያም ሆኖ የፈለገውን ያክል፣ ምክንያቱም ትግራይን እገነጥናለሁ ብሎ ነው የመጣ እንጂ ለኢትዮጵያ አይደለም። በኋላ ሲያዩ ሁለት ችግር አየ። አንድ እንዲህ የቃቃ ጨዋታ አይደለም መገንጠል። ሁለት እዛ ከሚሆን ይሄ ጠቅሎ መምራት ይሻላል። ከዛ እየቆነጠርክ ወደዚህ እየቆነጠርክ ምንድነው ከባዕድ እየጎረስክ ወደ ዘመድ ዋጥ ይባላል አይደል? ሞክሯል። በዚህ የትግራይ ተጠቅሟል ብዬ አላስብም። ይኸው እሱ በተወጦስ ነው ሆነው እሳት የሚቀቀሉ ያሉ መስሏቸው ማለት ነው። ግን የፈለገውን የሚያደርግ እኛ ምንድነው ነፍስ ይማር ነው። ይሄ ሰው እድሜው ሊያጥር ሲል ሄዶ ሲታከክ ነበር አሉ ነው ቦታ ዋልድባን አርሳለሁ ምናምን ስኳር ፋብሪካ ምናምን እየተባለ እንታቁት ነው። ከሱ አልፎ ለሀገር የሚተርፍ ጦሳ መጣ። ተው ሲሉት ቢሰማ በጊዜው ጥሩ ነበር። ለምን ቢባል ሄዶ እዛ ያሳረሰው ስፍራ የሰውራን መኖሪያ ነው። ያልገባው ነገር እሱ ነው። ግን አልገባ ውሎ አይደለም ተነግሮታል ስላልሰማ ነው። ለምን ቢባል ኤቲስት ነው የሚባለው። አንዳንዶቹ ከአቡነ ጳውሎስ ይሳለም ነበረ ምናምን። እንግዲህ እኛ ኦፊሻል የምናውቀው ኤቲስት መሆኑን ነው። ከዛ ክርስቲያን ነበር፣ ኦርቶዶክስ ነበረ ምናምን። እንግዲህ እኔ አላቅም፣ ሊሆን ይችላል። እንግዲህ እኔ ከሱ ልብ አልገባውም። ኦፊሻሊ ግን ኦርቶዶክስ ነው መባሉን እኔ አላቅም። እንዳልኳቸው የሚዲያ ሰው ነኝ። እንግዲህ በመረጃ ከሆነ ብዬ ነው፣ በብቃት ከሆነ አላቅም። እኔ እግዚአብሔር ነፍሱን ይማር። ዝም ብለን እና እንዲያው መጋፋት በጣም ከባድ ነገር ነው። ጥሩ አይደለም። ለሁሉም
በር አይከፈትም የገዳማት በሚለው መተን ነው እና ተከፍቶም ይቆየናል። የመጀመሪያው ገዳም በሩ ተከፍቷል። ለምን? እዛ ገዳም ያለው አበምኔት ጻድቅ ነው። አባ ኒቄዎስ ወይም አባ ኒቆን የሚባለው ጌታችን ወርዶ ወዳጆች እየመጡ ነው በጎች ክፈትላቸው አለ። ከፈተ። ደስ አለው እግዚአብሔር ላይ ስለመጡ። ሲገቡ አንድ መነኩሴ ልፍ ሲል ያሉ እና ተገርመው ለምን የመጡ ምን ለማየት ነው? መልአክ ለማየት ነው አይደለም? አዩት። ገና እንደገቡ አንዱ መነኩሴ ሲያልፍ ሁለት መልአክ እኮ ነው ያዩ። አንደኛ ጠባቂውን ራሱን አዩት፣ ሰይፍ ይዞ እየከበከበው ይሄዳል ማንም እንዳይነካው። ሁለተኛ ራሱ መነኩሴው በምን ማዕረግ ደርሷል? መልአክነት። ምክንያቱም ሰውነቱ እንደ ፀሐይ ያበራል። በራሱ ላይ የእሳት ፍንጥርጣሪ የሚመስሉ የብርሃን አክሊሎች ይዞራሉ። ቆቡ ራሱ የመንኩስና ቆቡ የብርሃን አክሊል ሆኗል። ገና በስጋ እኮ ያለ ሰው ነው። ይህንን አዩ። ወዲያውኑ እንደገቡ ባታቸው አባ ኒቆንን አመንኩስን። መቼ? አሁን ሳትፈተኑ ግድ የለም አመንኩስን። እሺ ነገ ጠዋት መነኮሳትን ሰብስበው ለምን መንፈስ ቅዱስ እንደጠራቸው ያውቃል። ታውቃላችሁ? በአንድ ቀን ነው የመነኮሱት። በአንዲት ቀን አመክሮ የለምን የለ። ለምን ይመስልሃል? እነዚህ ሰዎች እኮ በገዳም ሁሉ በዓለም እያሉ ሁሉ ነገር ዘላልቀውታል። እና ደግሞ በመንፈስ ቅዱስ ትእዛዝ ነው። እንደ ዛሬው ዘመን ምንኩስና ታውቃላችሁ አይደል? አንዲት የስጋ ዘመዳችን 17 ነው ምናምን ዓመቷ ነው። በጣም መልከ መልካም ናት። ጠፋች። ስትፈልግ በሶስተኛው ቀን ተገኘች። ምን ሆና? መነኩሴ። ማማተብ አትችል፣ እንደዚህ አትችልም። ታሪኩን ልጨርስላችሁ። አሁን ወልዳለች። ቆቡን ጥላ ልጨምርላችሁ ሌላ። ምክንያቱም ይሄ ነው እኛ ውጤት። እንዳልኳችሁ ቅድም ነግሬያችኋለሁ። የስጋ ዘመድ ናት ብያችኋለሁ። ሰው የስጋ ዘመድ ነውር ለምን ይሸፍነዋለሁ? ምንኩስናን አዋርዳ። ግን ከእሷ ይልቅ ያን ያደረጉ ሰዎች ኃጢአት አይደለም፣ ራሳቸው አጋንንት ናቸው። ምንም ነገር የማታውቅ ሴት ማማተብ ቤተ ክርስቲያን የሚባል እኮ አይታ የማታውቅ ሰው ናት። ምክንያቱም ገጠር ነው ተወልዳ ያደገችው። በገጠር ደግሞ ሴቶችን ቤተክርስቲያን አይወስዷቸውም። ታውቃላችሁ። በሁሉ ላይ ሆነ ቢችልም በተለይ በወገራ በዚህ በአርማጮ በምን ችግር ነው ሴት ልጅ ቤተክርስቲያን ሄድ እንደኖር ነው የሚታይ እና ያሳዝናል። ይሄ በፈቃደ እግዚአብሔር የተነገረውን ነገር ለአብነት እንዳንጠቅሰው ብዬ ነው። ከዚያ በኋላ በብዙ ገድል ኖረዋል። እዚያው ገዳሙ በተጋድሎ ኖሩ። ከዛ ከገዳሙ መውጣት ፈልጎ አርጋኖን የሚባል ወንዝ ያለበት ስፍራ ላይ የባሕታውያን መኖሪያ አለ። እዚያ ሄደው 29 ዓመት በገድል ኖሩ። ኋላ ግን ሁለቱ ተለያዩ። አባ ስምዖን በበዓት በተባይቶ መኖሩን ቀጠለ። አባ ዮሐንስ። አባ ስምዖን ግን ወደ ምን ወጣ? ወደ ዓለም። ምናልባትም በዓለም ታሪክ እጅግ የተደነቀ ታሪክ ከነበራቸው ራሳቸውን እንደ እብድ ከለወጡ ቅዱሳን መካከል አንዱ አባ ስምዖን ነው። በኋላ የተነሱ ዛሬ በየከተማው ያሉ ብዙ ራሳቸውን የሰወሩ ቅዱሳን አብነታቸው አባ ስምዖን ነው አሉ። ብዙ እብድ የመሰሉ አይደል? ድሮም ዘንድሮም አለው። የሉም እንዳንል የሚገርማችሁ ነገር ታስታውሱ የለ በገድለ አባ ዳንኤል ላይ የተጻፈውን አባ ዳንኤል አንድ ቀን አባ ዳንኤል አንዱን እብድ የሚሉትን ሰው ጎትቶ ይዞት ሄዶ ወደ አባ ዮሐንስ ሊቀ ጳጳሳት ወደ ግብፅ ጳጳስ ወሰደው እና አባ ዮሐንስን ጻድቅ ነውና ጳጳሱም ይሄ ምን ይመስልሃል አለ። ለምን? በጣም ያንገላቱታል፣ ያሰቃዩታል ይህንን እብድ የሚባለውን ሰውዬ። አይ አባታችን ይህማ እብድ ነው፣ ሳልፍ ሳገደም አየዋለሁ ይላል። እብድ አይደለም ጻድቅ ነው ይለዋል አባ ዳንኤል። እብድ ነው ጻድቅ ነው ክርክር። ራሱንም አንጠይቀው ብሎ ምንድነህ ሲሉት እብድ ነኝ ብሎ ቢያለ አባ ዳንኤል አባ ጥሩ አይደለም፣ አሁን እየተነጋገርን ያለ ከህዝብ ጋር አይደለም። ይህ ቤተክርስቲያን አባት ነው፣ እርሱም መግለጥ አለብህ ስለ እግዚአብሔር ብለህ ብሎ አለው። እኔ አይደለሁም መነኩሴ ነኝ አለ። ስም ማን ነው ንገራቸዋል። አባ ዳንኤል እኮ ያውቀዋል። አባ ምህርካ እባላለሁ። አባ ምህርካ ማለት ሊቀ ጳጳሳቱ በእግር በፈረስ ፈልጎ ያጣው ጻድቅ ነው። ግን ደጁ እብድ መስሎ ወድቆ እብድ ነው እያለ አልፎት የሚሄድ ማለት ነው። እንዲህ ያለ ገድልም ነበረ እና እንዲያ ሲጋደል ኑሮ አባ ስምዖን የእብድነት መገለጫ ለማድረግ ውሻ ይጎትታል። አንዳንድ ሴት ሲያገኝ ጎትቶ ኑንተኛ ይላል። እሱ እኮ ከመላእክት ማድረግ ስለደረሰ ፈቃደ ሥጋ የሚባል ነገር ጨርሶ የለውም እኮ። ግን እሱ ምንድነው የሚፈልገው? አንድ መናቁን፣ ሁለት ደግሞ የጌታን ሕማማት ለመሳተፍ መደብደብ። ስለ አባ ተክለ ማርያም ስነግራችሁ አታስታውሱም? ሆን ብሎ እንዲመቱት ያደርጋል እና ከደበደቡት በኋላ ተመስገን። የመጨረሻ የደስታ ምንጩ አንዱ እሱ ነው፣ መደብደብ። ደብድበው ሲሄዱ ቀልለኝ ተመስገን። ልክ ታሞ ፔንክለር እንደሚወስድ ሰው ማለት ነው። ልክ እንደዛ
እና እግዚአብሔር የቅዱሳንን በረከት ያሳድርብን። ቅዱስ ባስልዮስ ሐዋርያም ሰማዕት ነው። ብዙ ድንቅ ተአምራት ያደረገ ጌታችን ያከበረው ከምግብ ተከልክሎ በመከራው ዘመን ሁሉ ከምግብ የተከለከለ ቸንክረው ደረቅ ዛፍ ላይ ሲሰቅሉት እሱን ያለመለመ ብዙ ድንቅ ነገር ያደረገ ብዙ አሕዛብን ያሳመነ ሐዋርያም ሰማዕትም ነው። እግዚአብሔር በረከቱን ያሳድርብን። በቀረችን ሰዓት እንግዲህ ደህና ነው ዓለም ነው ሰዓቱስ ፈርቼ ነበረ። የነገውን በዓል ስለነገርኳችሁ ግድ የለም ይሁን። ድምጥያና ደቀ መዛሙርቱም አሉት። ቅዱስ ቴዎፍሎስ፣ ቅዱስ ቄርሎስ ቅድም አንስተናል። የትምህርታችን ርዕስ ምንድን ነው? ብፁዕ ዘቦ ዘር በጽዮን ወአብያት በኢየሩሳሌም። በጽዮን ዘር በኢየሩሳሌም ቤቶች ያሉት ብፁዕ ነው ማለትም ንዑድ ነው ክቡር ነው ብሏል። አሁን ይህንን ወደ ነገረ ማርያም ከማምጣታችን በፊት በመጀመሪያ ደረጃ ለማን የተነገረ ብሎ የሚጠይቅ ሰው ካለ በዘመነ ሕዝቅያስ የተደረገውን ነገር መናገር ነው። ምክንያቱም ሰናክሬም መጥቶ 185,000 ሰራዊቱና መኳንንቱ አልቀውበት ሲመለስ ይዘውት የመጡት ይሄ በየሀገሩ ግብር ሲያስገብሩት የነበረው ወርቁ፣ ብሩ፣ ብስጡ፣ ብስያጡ ይሄ ሰይፉ የተለየ መኳንንቱ ሰይፍ ወርቅ አይደለ እኩሉ አካሉ ያ ሁሉ የ185,000 ሰው ንብረት ማን ይወሰደው? በነገራችሁ ላይ ከሞቱ በኋላ 185,000ን ማን የቀበረ ይመስላችኋል? ማን የቀበራቸው? ቀበረ ባይባልም ንፋስ ነው። እግዚአብሔር እንደ አመድ ነው ብናደርጎ የበተናቸው። ለምን? አካባቢው ሊገማ ነው። ለኪሶ አካባቢው እንዴት ብሎ ሰው ይቅረበው? ስለዚህ ንብረታቸው ነው። እና ታዲያ መተርጎማን ምን አሉ? ቃለ ኢሳይያስን አንስተው ብፁዕ ዘቦ ዘር በጽዮን፣ በዚያ ወራት በደብረ ጽዮን በስፍራዋና በኢየሩሳሌም ዙሪያ ልጅ ያለው ሰው መስጉን ነው። ለምን? ያን ሁሉ ንብረት ሰብስቦ እንዲያመጣ። ምክንያቱም ሕዝቅያስ ምን አለ? የምትችሉትን ያክል ለራሳችሁ ውሰዱ፣ ምንም ታፍሶ የማያልቅ ነገር ውሰዱ ተብሎ ተፈቅዷል። እና ይሄ ምን ይባላል? የስጋ ትርጉም ይባላል። ለምን? ምርኮ አለ አይደለም? ምርኮ ያስደስታል አይደለም? ምንድነው? በዝክረ ስምኪ እትፌሳህ ፍስሐ ከመዘረከበ ምሄርካ ብዙሃ፣ ብዙ ምርኮ እንዳገኘ የአንቺን ስም በመጠራት ደስ ይለኛል አለ። የት ነው ያለ ዘሩ? ምን ሕዝቅኤል መልካ ውዳሴ። ስለዚህ ተርጉመነዋል ማለት ነው፣ ግን ረስቼዋለሁ። የሚገርመው ነገር እና ምርኮ ደስ ያሰኛል። ምንጊዜም ስጋዊ ምርኮ ለስጋውያን ደስ ያሰኛል። ስለዚህ ዘለሱ ተተርጉሟል። ግን ወደ መንፈሳዊ ነገሩ እንምጣና ብፁዕ ዘቦ ዘር በጽዮን፣ በጽዮን ዘር ያለው ማለትም ልጅ ያለው ተብሎ በጥሬው እንደገና ድጋሚ በጥሬው እንተረጉማለን። እንዴት ዋላችሁ? ጽዮን የተባለች ወደኋላ ብንሄድ ኦሪት እምነት ምግባር የያዘ ልጅ ያለው መስጉን ነው አይደል? በነገራቸው ላይ የኤልያስ ወላጆች በኤልያስ ምክንያት ይመሰገናሉ አይደለም? እሱን የወለዱ እየተባሉ አይደል? የኢሳይያስ ወላጆች እሱን የወለዱ እየተባሉ፣ የቅዱሳን ወላጆች እሱን የወለዱ እየተባሉ እና በጽዮን ሕገ ኦሪትን አስተምሮ ብፁዕ ዘቦ ዘር በጽዮን ልጆቹን ሕገ ኦሪት አስተምሮ ልጅ ያለው ሕገ ኦሪት የተማረ ስርዓት ነቢያትን ኦሪትን ያወቀ ልጅ ያለው ክቡር ነው፣ መስጉን ነው። አንድ እንዴት ባላችሁ። ሁለተኛ ለወንጌል ተርጉመን ብፁዕ ዘቦ ዘር በጽዮን ወንጌልን የሚጠብቅ ሕግ ስርዓት የሚያውቅ ልጅ ያለው ሰው ንዑድ ነው፣ ክቡር ነው። በነገራችሁ ላይ ዛሬ ምንድነው የሚባል? በባህላችን ጥሩ ልጅ ሲታይ ምን ይባላል? አይ ወላጆች ይባረኩ ይባላል። እንደውም አንዳንድ ሰው ምን ይላል? ለአንድ ሰው ምን ሲሉ ሰማሁኝ፣ እሱን ጥሩ ነው ብለዋል። እንግዲህ ጥሩ ሊሆን ይችላል። እንግዲህ ልጁ ግን ምን አሉት? ውጭ ሀገር መጥተው እኮ ነው አንተ እንዲህ ያለ ይሆንክ ወላጆች እንደምን ያሉ ይሆኑ? ግን እኮ ወላጆቹ እንደሱ አይደሉም። እንደሱ አይደሉም ማለት እነሱ በሚያስቡበት መለኪያ ማለት ነው። በሌላው እግዚአብሔር ነው የሚያውቀው። እና ለዚያ ነው ወንጌልን ሃይማኖትን የሚጠብቅ ልጅ ያለው ሰው ዘር ልጅ ተብሎ ተተርጉሞ አይደል? ይሁሉ እንዴት ዋላችሁ? ከዚያ ሶስተኛን መጣና ጽዮንን ለማን እንተረጉመዋለን? ለቤተ ክርስቲያን አይደል? እንዴት ዋላችሁ? ብፁዕ ዘቦ ዘር በጽዮን በቤተ እግዚአብሔር በጉባኤ ቤት በቤተ መቅደስ የሚያገለግል ልጅ ያለው ሰው ንዑድ ነው፣ ምስጉን ነው። እንግዲህ ይህን ደግሞ ወደኛ እንዳታመጡት። ለምን አንዳንዶቻችን በቤተ መቅደስ የሚኖር የተረገመ ልጅ ያለው ደግሞ አለ። ደህና ዋላችሁ? ቤተ መቅደስ የማያከብር እግዚአብሔርን የማያከብር
ልጅ በቤተ መቅደስ መኖር አለም። እንግዲህ ብፁዕ ዘቦ ዘር ነው የተባለ የተባረከ ልጅ በእግዚአብሔር ቤት በቤተ መቅደሱ በጉባኤ ቤት በቅድስናው ስፍራ ልክ የሐና ልጅ ሳሙኤል አለ አይደለም? ለዚህ ያስተረጉማል። በደብተራ ኦሪት በር ላይ እዚያው ምን ይላል መጽሐፍ? ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ የሚኖር ሳሙኤልን የወለደች ቅድስት ሐና እንዲያ ትባላለች። ለመጨረሻው ግን ብፁዕ ዘቦ ዘር በጽዮን ጽዮን ለማንን ተርጉም? መጨረሻ ርዕሳችን ወደ ማን ነው የሚጠራን? ኧረ በሞቴ አዎ የእመቤታችን ስዕል አይደል? በነገራችሁ ላይ ወደዚህ ይታያችኋል። እመቤታችን ስዕል አለ አይደል? በኋላ በፊት ለፊትም አለ በቀኝም አለ በግራም አለ አይደል? አዎ ብፁዕ ዘቦ ዘር በጽዮን ጽዮን እመቤታችን እግዝእትነ ማርያም ባለችበት ስፍራ በእርሷ ስፍራ በቅድስናዋ ስፍራ ስሟ በሚጠራበት ስፍራ ውዳሴዋን ቅዳሴዋን ተምሮ የሚያገለግላት ልጅ ያለው ሰው ዘር ያለው ሰው ንዑድ ነው ክቡር ነው ብሎ ተረጉሟል። ከዚያ የመጨረሻው ትርጓሜ በገድለ አባ ገብረ ናዝራዊ ላይ ምን ይላል? በገዳሙ ሳለ እንዲህ ብሎ አሰበ። ብፁዕ ዘቦ ዘር በጽዮን በመንግስተ ሰማያት ለመንግስተ ሰማያት የበቃ ፍሬ ልጅ ያፈራ ሰው ንዑድ ነው ክቡር ነው። ባለፈው አልነገርኳችሁም? ሰዎች ልጅ ተወልዶ እንኳን ደስ አለ ብለው ሲሉ አመሰግናለሁ እግዚአብሔር ይስጥልኝ እንኳን አብሮ ደስ አለን እኮ ነው የሚባል። አይ ደስታነቱ ገና ነው። እግዚአብሔር ስለፈጠረ ደስ ይለናል። በእግዚአብሔር ስራ ነፋስ ሲነፍስ ደስ ይላል አይልም? ፀሐይ ሲወጣ ነፋስ ሲመላለስ ደስ ይላል አይደለም? ነገር ግን በጊዜው ምንድነው የነበረ መልሳችን? መንግስተ ሰማያት የገቡ ቀን ነው እንኳን ደስ አላችሁ የምንባባል አይደለም? ያገናኘን የዛን ጊዜ ነው። ይሄንን የሚመልስ ሰው አቃቂረኛ ወይ እብድ ወይ ምናምን አላለ ይሆነ አዋቂ ነኝ ባይ እንደዛ አይደል? እንደዛ የሚመስል ሊሆንም ይችላል። እንግዲህ ትዕቢቲቱ አትጠፋም አለች እኮ ትላወሳለች። ቅድም አንድ ሰው ምን አለኝ? እኔ ሲሰድቡኝ ይከፋኛል፣ ሲያመሰግኑኝ ደግሞ ይጨንቀኛል። ምን ልሆን አለኝ። ጎበዝ ጥሩ ነው። አየህ ግማሽ ላይ ነህ ማለት ነው። እንዴት ዋላችሁ? ግማሽ ላይ ሲያመሰግኑ መጭነቁ ጥሩ ነው። ውዳሴ ከንቱን ለመሸሽ እየሞከርክ ነው ማለት ነው። ሲሰድቡ የሚከፋ ደግሞ ገና ስጋዊ ነህ ማለት ነው። እና እንግዲህ ግማሽ ላይ ነህ፣ ጥሩ ነው። ያዘው በደንብ። ለምን ሲሰድቡኝ ይከፋኛል? ገና እኮ ነህ፣ ረዳ ገባን። ይክፋ እንጂ ለጊዜውማ አልከፋማ በቃ ማለት እኮ ነው። ብቃት መጣ ማለት ነው። እና እንዴት ዋላችሁ? ብፁዕ ዘቦ ዘር በጽዮን አለ። አሁን ስለ የልጅ ነገር ብቻ አይደል እያወራን የመጣን? ኧረ እንዴት ዋላችሁ? የልጅ ነገርም ብቻ ነው አይደል? በልጅ መመስገን ነው። እና በመንግስተ ሰማያት ልጆች ያሏቸው። በነገራችሁ ላይ የማንን ነው ታሪክ አንስተን የሚያስታውሰኝ አለ? ወላጆችን ቤተሰቤን ማርልኝ እንዲሁ ምን ላርግልህ አላቸው ጌታችን ወርዶ ከጻድቃን አንዱን ማለት ነው። ቤተሰቤን ሁሉ ማርልኝ ብለው አሉት። ጌታ መልሶ ካንተ ቤተሰብ ከቶ የተኮነነ ሰው የለም፣ ሌላ ልመና አምጣ አላቸው። ማን ናቸው? አቡነ ኪሮስ። አየህ ቤተሰቤን ማርልኝ። ጻድቃን የስጋ ዘመድን በምድር እንጂ በሰማይ የሚንቁ ይመስላችኋል? መንን ወዘ በምድር ይበቁ ከአቡየ በሰማይ ሰይትሪኪያ የማን ነው? አባማን ዘሩፋኤል ኢትዮጵያዊ ጻድቅ በሰማይ ለዘመዶቻቸው ለእናት ለአባት ጻድቃን የማያዝኑ ይመስላችኋል? እኔ እናንተን የመሰለ ኮተትና ቀራቅንቦ ሲያማልዱ ወላጆቻቸውን የማያማልዱ ይመስላል? ለዚያ ነው ብፁዕ ዘቦ ዘር በጽዮን። ለዚያ ነው ጻድቅ ልጅ ማሳደግ ይጠቅማል፣ ይጠቅማል። አንተ እንኳ ኃጢአተኛ ብትሆን እሱ አማልዶ ያድናል። እና በመንግስተ ሰማያት ለመንግስተ ሰማያት የበቃ ጽዮን የተባለች መንግስተ ሰማያት ናትና። ከዛ ሁለተኛው ምንድነው? ዋብያት በኢየሩሳሌም። እንግዲህ ጽዮን ማለት ኢየሩሳሌም ማለት ምን እንደሆነ ተርጉመናል እዚህ በፊት። አሁን ለልጅ ትቶ እንደገና ለምን መቀጸል ጀመረ? ለራሱ ደግሞ ብፁዕ ዘቦ ዘር በጽዮን ካለ በኋላ ዋብያት በኢየሩሳሌም ቤት ያለው ቤቶች ያሉት ንዑድ ነው ክቡር ነው አለ። በጥሬ ዘር ቢተረጉሙት በኢየሩሳሌም ቤት ቢኖርና እንመኝ ነበራል። አትመኙም? እዚያው እኮ እስራኤል ያለችው ኢየሩሳሌም አትፈልጉም? ጠቅላይ ሚኒስተር መሆን ትፈልጋለህ አሉት አንዱ። እነሱም አይሰጡኝ እኔም አልፈልግም። እንደዚያ ሳይሆን አሁን በኢየሩሳሌም ቤት ቢኖራት እንታ ያሉትን አልሰማችሁም? እዚያ በተቀበርኩ አሉ አይደለም? እና አትፈልጉም? አዎ በኢየሩሳሌም ቤት ያለው ሰው ንዑድ ነው ክቡር ነው።
ግን ያ ማለት የአረመኔውን ሁሉ አይደለም። ጌታን አምኖ እመቤታችንን አምኖ እዚያ የሚኖር ንዑድ ነው፣ ክቡር ነው። ወደ ቅድሙ ምስጢር እንምጣና ግን ወአብያት በኢየሩሳሌም አለ። መልካም ልጅ መውለድ ብቻ አይደለም፣ ደብተራ ኦሪትን አክብሮ ሕገ ኦሪትን ጠብቆ የሚኖር ሰው ንዑድ ነው፣ ክቡር ነው። ወአብያት በኢየሩሳሌም ብሎ የለ አብያት ያለውን ተርጉመን ነው። ከዚያ ቀጥሎ ወንጌልን ሰርቶ፣ ወንጌል እኮ ማደሪያ ናት፣ ቤት አይደለችም። ሕግ ምንድን ነው? በነገራችሁ ላይ እስኪ ጥያቄ ልጠይቃችሁ። ሕግን እኛ ነው የምንጠብቀው? እሱ ነው የሚጠብቀን? እኛን ጠብቀው? ተመጋጋቢ ነው። ግን መጽሐፍ ምን ይላል? እኛ አይደለም የምንጠብቃቸው ሕግጋትን እነሱ ነው የሚጠብቁን ይላል አይደለም? አዎ። ስለዚህ አንድ ነገር ጠባቂ ማለት ጥላ ነው ማለት ነው። ሕግ እንደ ጥላ ወስደን ነው። ስለዚህ ቤት በኢየሩሳሌም ያለውን ሕገ ኦሪትን የጠበቀ ቀጥሎ ሕገ ወንጌልን የጠበቀ አለ። ሶስተኛ ወአብያት በኢየሩሳሌም ቤት ያለው ያለውን በጥሬ ታመጣውና በአዲስ ኪዳን ለቤተ ክርስቲያን ተርጉመን መቃብር ቤት ያለው ንዑድ ነው፣ ክቡር ነው እንተረጉማለን። ለምን ምንድን ነው ይባል? እኛ መቃብር ቤት ሰርተው እያኖሩና አይደለ? እናመሰግናቸው። ይሄ እኮ ትልቅ ነገር የሰሩት ለጊዜው እንቀበርበታለን ብለው ነው። ግን ከመቀበር ይልቅ ድሃ መኖሪያ የለውም፣ ካህናት፣ ዲያቆናት፣ ተማሪዎች መኖሪያ የላቸውም ብሎ የሰሩ ካሉ ግን ለእነሱን ተረጉመዋለን። ገብቷችኋል? አታመሰግኑም እናንተ? እድሜ ልካችሁ መቃብር ዘልቃችሁ ያስደንቃል አይደለም? አዎ። ግን ዋናው ምስጢር መቃብር ቤት ከመስራት ጋር አይደለም። በቤተ ክርስቲያን ማደሪያ ያለው ሰው ንዑድ ነው፣ ክቡር ነው አለ። በቤተ ክርስቲያን ምን ማደሪያ ያለ ተብሎ እንደሆነ ራሷ ቤተ ክርስቲያንን ማደሪያ ያደረገ ሰው ንዑድ ነው፣ ክቡር ነው ነው። ገብቷችኋል? ኧረ ተው፣ ገብቷችኋል? አዎ። ቤተ ክርስቲያንን ማደሪያ አሁን በሱባኤ እዚህ እያደረ አይደለ ሰው፣ ብዙ ሰው አዎ ንዑድ ነው። አቤት ተንጋሎ የሚያድረው እዚህ የሚያድረው እኮ ይሻላል። ተኝተን እንኳን ምንም ማይሌት የለ ሰዓታት የለ ለጥ ብለን እናድራለን አይደል? ከአቤት ወተኛው ሳንሻል አንቀርም። ቢያንስ እንዲያው አንድ ካህን ምን አሉ? ኧረ እንደው እባክዎ ጸልዩልን አልኳቸው። ሰዓታት ሊቆሙ ሲገቡ ለምን አሉ? ተኝተን እያድረን ደጁ እንግዲህ አቤት ወተኛው ትሻላላችሁ። እንግዲህ ጠል ሲወርድ በረከቱ ጠብ ሊልባችሁ ይችላል አሉ። ጥሩ ነው። እና ስለዚህ ለቤተ ክርስቲያን ተርጉመን ለእመቤታችን ሲተረጎም ዘወአብያት በኢየሩሳሌም እመቤታችን ድንግል ማርያም ስሟ ከሚጠራበት ስፍራ ላይ ማደሪያ ያለው ሰው ንዑድ ነው፣ ክቡር ነው። ያለንበት ደብረ ማን ነው? እንዴት ዋላችሁ? እንዴት ዋላችሁ? ነገር ግን የእመቤታችን ቤተክርስቲያን ባይሆንም ቤተክርስቲያኑ የትም ቦታ ቤተክርስቲያን ላይ የሚያደርሰው እዚያ ስፍራ ማን አለች? እመቤታችን። እዚያ የሚያደርሰው ምንድን ነው? ንዑድ ነው፣ ክቡር ነው። በሌላ አነጋገር ወአብያት በኢየሩሳሌም እመቤታችን ስሟ ከሚጠራበት ዝክሯ ከሚዘከርበት ቦታ አትለዩኝ ብሎ ከማደሪያዋ የሚኖር ሰው ንዑድ ነው፣ ክቡር ነው አለ። በምስጢሩ መጨረሻ ልናመጣው ነው። የመጨረሻ ግን ዘወአብያት በኢየሩሳሌም በመንግስተ ሰማያት ማደሪያ ያለው ሰው ንዑድ ነው፣ ክቡር ነው። አብያት ብሎ ለምን አበዛ ቢሉ እግዚአብሔር ለወዳጆቹ መጽሐፍ ይላል አይደል? ይህን ያህል ሰጠው ብሎ ለምን ወዳጆቹን የሚያሳድርበት። ሁለት ቤት ያለው ራሶች አይደለም እንግዳም ያሳድራል አይደለም? ለሌላ መጠጊያ እንዲሆን ነው። ጥቅልል ሲል ግን ብፁዕ ዘቦ ዘር በጽዮን ያለው ሲተረጎም እምነት ያለው ሰው ንዑድ ነው፣ ክቡር ነው። ነናላችሁ ወአብያት በኢየሩሳሌም ምግባር ትሩፋት ያደረገ ሰው ንዑድ ነው፣ ክቡር ነው። አንድም ብፁዕ ዘቦ ዘር በጽዮን በንስሐ የተመለሰው ሰው ንዑድ ነው፣ ክቡር ነው። ወአብያት በኢየሩሳሌም ስጋ ወንድሙን የተቀበለ ንዑድ ነው፣ ክቡር ነው። በአጠቃላዩ የመጨረሻ የምናደርገው ብፁዕ ዘቦ ዘር በጽዮን። እንዴት ዋላችሁ? እየሰማችሁ ነው? ብፁዕ ዘቦ ዘር በጽዮን ይህን ትርጓሜ ያዙ በደንብ። ብፁዕ ዘቦ ዘር በጽዮን ምጽዋት የሚሰጥ ሰው ንዑድ ነው፣ ክቡር ነው። ዘር ሲዘራ ነገ በቅሎ ጎተራ ውስጥ ገብቶ እንዲጠብቀን ነው አይደለም? የምንሰጠው ምጽዋት አድጎ አብቦ አፍርቶ የሚጠብቀን የት ነው? በመንግስተ ሰማያት። ብፁዕ ዘቦር ቅድም አባ ገብረ ናዝራዊ ብያቸው የለ ይህንን አስበው ያገኙትን ለድሃ ይሰጡ ነበረ። ወአብያት በኢየሩሳሌም አለ። እንግዳ የሚቀበል ሰው ንዑድ ነው፣ ክቡር ነው። እንግዳው የሚቀበለው በምኑ ነው? በቤቱ ነው። ጌታችን ምን አለ? ነግደ ኮንኩ እንግዳ ሆኜ ተቀብላችሁኛል ብሎ የት ነው የሚያስገባ? መንግስተ ሰማያት። እንግዳ የሚቀበል ሰው ሁሉ የት ነው የሚገባ? መንግስተ ሰማያት። ይህን ሁሉ ጥቅልል ስናደርገው ግን እንግዳም ቢቀበል
ምጽዋትም ቢሰጥ እምነት ቢይዝ ምግባር ቢሰራ ከፍ ብሎ ጌታችንን ዝቅ ብሎ እመቤታችንን አምኖ ነው። ለምን? በማን የጠቀሰው? ጽዮንና ኢየሩሳሌም ብሎ። እንዴት ዋላችሁ? ጽዮን ምን ማለት ነው? አምባ መጠጊያ። የማን ስም ነው? የእመቤታችን። ኢየሩሳሌም ምን ማለት ነው? ሀገረ ሰላም። ሀገር እመቤታችን፣ ሰላም ማን? ጌታ። ስለዚህ በጌታ አምኖ በእመቤታችን አምኖ ምግባር ሃይማኖት የያዘ ምጽዋት የሰጠ እንግዳ የተቀበለ መንግስቱን ይወርሳል ነው። እግዚአብሔር መድኃኔዓለም ለመንግስቱ ያብቃን። አፈጠንኩት እንጂ የሁላችሁ ትርጓሜ ያዙች ነው። ልባም ብትል ዝርዝር አድርገበት ይዛት ጎበዝ ትባል ነበር። ነገ መተህ ብትጠይቀን የለም ላይገኝ ይችላል። እኛም ሊጠፋ ይችላል። እኛም ወተን መመዝገብ ነው እንግዲህ ዘን ይሄ በቤተክርስቲያናችን እንዲህ ያለ ትርጓሜ እኩሉ ከመጽሐፍ እኩሉ በቃል ነው ብያቸዋለሁ ዘው ፊት። አሁን ወደ እመቤታችን ተአምር እንለፍና አጭር ተአምር እንነጋገራለን። ሰዓቱ ደህና ነው፣ ዝናቡ ነው እንግዲህ ጊዜው ወቅቱ ስለሆነ ይሁን ይዝነም። እንግዲህ እግዚአብሔር የምሕረት ያድርገው ዝናሙን። አሜን። እመቤታችን ድንግል ማርያም ካደረገቻቸው ተአምራት መካከል አንደኛው ቅድም ለጠቀስነው ነገር እንደ አብነት ሊሆን ስለሚችል ሰዎች በጎ መስሏቸው ሊያጠፉ ይችላሉ። ለምሳሌ በቅዱስ ዮሐንስ አፈወርቅ ታሪክ ውስጥ ያለች አንዲት ሴት አለች አይደል? ከልማዳ ንስሐት ነፃ ወደ ቤተክርስቲያን የገባች በዚያ ምክንያት መከራ የደረሰባት ማለት ነው። ነገር ግን እቺ ሰው ያደረገችው ስህተት ነው፣ ግን ተጎዳች፣ ተጠቀመች። ጥቅምን ያገኘች ጉዳት አይደለም። ለምን? አይምሮዋ ሕግ ከመጣሱ ይልቅ ያሰበ ምንድን ነው? አንዳንድ ጊዜ በነገራችሁ ላይ ሰዎች እርቧቸዋል ብሎ ያጎርሷቸዋል አይደለም? ግን ከመጠን ያለፈው ነው ሊያንቅ ይችላል። አሁን የሰው አነቀ ነው አጎረሰ ነው የሚባል። እንዴት ዋላችሁ? እንግዲህ እንዳስተያየት ነው። ደግ ሰው ከሆነ ምንድን ነው የምትለው? አጎረሰ። ክፉ ሰው ከሆነ ምንድን ነው የምትለው? አሳነቀ ነው የሚባል። እንግዲህ እንዳገባቡ። ደግ ከሆንክ ግን ለሁሉም እንደዚያ ነው የሚባል እና አንድን ነገር ስናደርግ የመጀመሪያ የሚቀድመው ነገር ብዙ ሰው በዚህ ዘመን አቃቂረኛ ነው አይደለም? እንደዚህ እኮ አይደለም እንደዛ እኮ አይደለም ይላል። ሕግን ይዘህ ከሆነ ጥሩ ነው። ሕግ መናገር አቃቂረኝነት አይባልም። ግን ሰዎች ብዙ ጊዜ አይታችሁ ከሆነ ልክ እንደ ፈሪሳውያን ከእግዚአብሔር ሕግ ይልቅ የራሳቸውን ሕግ አወጥተው የቤተክርስቲያን ሕግ ዞር አድርገው ብዙ ነገር ሲሉ ትሰማቸዋለህ። እና አንዳንድ ጊዜ ያጋጥማል። እና አንድ ሰው ዛሬ ፈረንሳይ ከምትባል ሀገር ድሮ አፍሪንጊያ ትባል ነበረ። ሀብታም ነው፣ ገንዘብ የሞላ የተረፈው እና ከዚያ ሆኖ ግን እንደ ዛሬ ዘመን ኢሜይል የለ፣ ፌስቡክ የለ፣ አውሮፕላን የለ። ከዓለም አንዱ ጫፍ ወደ አንዱ ጫፍ ወሬ ለመድረስ አንዳንድ ጊዜ ዓመት ሊፈጅበት ይችላል፣ 10 ዓመትም ሊፈጅበት ይችላል። ከፈጠነ በወር በ3 ወር ወሬ ሊደርስ ይችላል። እና ፈረንሳይ ውስጥ አንድ ወሬ ተሰማ። በዚያ ወራት ፈረንሳይ ውስጥ ብዙ ደጋግ ክርስቲያኖች ነበሩ። ያቺ ዜና ምንድናት? የቅድስት ማርታ ታሪክ ተሰማ በዓለም። መስከረም 10 ታሪክ አለ ለጼዴንያ ተሰማ። ታሪኩ ሲሰማ ያቺ ስዕል አሁንም ድረስ አለች፣ ወዝ ከፊቷ ይወጣል፣ ታምራት ታደርጋለች ይላል። የሚገርመው ነገር ስንቅ ይዞ እችን ስዕል ያለው ብሎ አስቡት። ከፈረንሳይ ተነስተ አውሮፕላን የለ መኪና የለ፣ የት ነው ሄደ? ጼዴንያ። የት ውስጥ ነው ያለችው? አሁን የጥንቱ የሶሪያ ግዛት አሁን ምናልባት ትንሽ ወደ ሊባኖስ ያጋደለ ስፍራ፣ በአብዛኛው ሶሪያ ውስጥ ነው ያለችው ጼዴንያ ማለት ነው። እዚያ ሄደ። ርቀቱን አስቡት። ባህረ ኢያሪኮ ሜዲትራኒያን ባህርን ማቋረጥ ማይበሉ ሊያጠፋው ይችላል። በየብስ ሄዳለሁ ቢል ደግሞ በታናሽ እስያ ነው የሚዞር። ደረሰ፣ አያት፣ ሰገደላት፣ ተሳለማት፣ ደስ አለው። ግን አንድ ነገር አሰበ። እስኪ ትንሽ ልሰንብት አለ። ሰነበተ። መሄድ ፈለገ፣ መለየት ከበደው። አሁን ልብ በሉት። በሀገሩ ምን አለው? ሀብት። ደህና ዋላችሁ። በሀገሩ ምን አለው? ሀብት አለው። ነገር ግን ኧረ በስመ አብ፣ አይ ዝናብና መብራት መጥፋት አብረው ይሄዳሉ። አይኛ ነገር ካልተሰማማ ነገሩ ምን ያደርጋል?
ለመሰማም እዚህ ላላችሁ እንኳን የሚሰማ ይመስለኛል። ከኋላ ላሉት ግን አይሰማም። በረድ ካለ እንኳን ዝም ብዬ መቀጠል እችላለሁ። መብራቱን ወደዚህ አቅጣጫ ነው የምታበረው። ያው ወደ እኔ አይን አረ ወደዚህ ፊት ለፊት ነው የምታበረው። ችግር የለውም። ወደ አይን ነው እንግዲህ እንዴት ዋላችሁ? ስላጠፉት ልብ ይስጣቸው፣ ስላበሩት ትዳራቸውን ያብረው። ሀብታም ነው፣ ገንዘብ አለው። ነገር ግን ከዚያች ስዕል እንዴት ብሎ ይለይ? እየዋለ ሲያድር ኋላ ምን አሰበ? ልብ በሉ። በአገሩ ገንዘብ አለው። ቅድም 50 አላልኳችሁ? 50 ነው የሰውዬ። ስዕሏንም ይፈልጋል፣ ገንዘቡንም ይፈልጋል። ስለዚህ ምንድነው አማራጩ? ሁለት አማራጭ ነው ያለ። ሀብት ንብረቱን ነቅሎ ይዞ ወደዚህ መምጣት ነው። እሱ ደግሞ የማይሞክር ነገር ነው። ሁለተኛውን አማራጭ ነው የወሰደ፣ ስዕሏን ይዞ መሄድ። የሚወስድ ደግሞ ምን አድርጎ ነው? ሰርቆ። ታዲያ ስዕሏ የቅድስት ማርታ ቤት ገዳም ተሰርቶበታል። ገዳሙ ነው ለራሱ ቤተክርስቲያን እና ቤት ሰርተውለት ከዚያ ቤት ላይ የብረት አጥር ሰርተውለት እንኳን ይቅርና መስረቅ እንደዚህ እጅ ሰዶ መንካት አይቻልም። ደግሞ የሚገርም የገዳማ የሴቶች ገዳም የደናግል ገዳም ነውና እመምኔቲቱ ከበሯ ንቅንቅ አትልም። ቀንም መዛው ናት፣ የምተኛ መዛው። በረኛ ይባላል ይሄ። ጥበቃ ማለት በረኛ ስለ የኳስ አይደለም። ጥበቃ ትክክለኛ ስሙ ምንድን ነው? በረኛ እኮ ነው የሚባለው። እና በጣም ረጅም ጊዜ ቆየ። ስንቁ አለቀ፣ ተቸገረ። ስለዚህ ተስፋ እንደሌለው ስላወቀ እንግዲህ ሙሉዋን ባላገኝ ጥቂት ሽራፊ ላገኝ ብሎ እንግዲህ አስቡት፣ የማይደረግ ነገር ነው። ስለት አወጥቶ እንደምንም ተንጠራርቶ ሄዶ ከስዕሏ በጎን ቆርጦ ይዞ ሄደ። አሁን ይሄ ትልቅ በደል ነው። እንደው በከዘራ ሁሉ ያስደበድባል። እውነቴን ነው። እንዲህ ሲያደርግ ቢገኝ ሰው ምክንያቱም ስላድ ነው በስለት። የሚገርመው ነገር ሲቆርጠው ስዕሉን እንደ ስጋ አይነት ነገር ነው ተቆርጦ ወደ እጁ የሄደው እና ደም መንጠፍጠፍ ጀመረ ከመሬት ላይ ከስዕሉ። እሱ ደንግጦ ያችን ነገር ይዞ ሲሮጥ ስዕሊቱ ድምፅ አሰማቻቸው፣ ችግር እንደተፈጠረ። እመምኔቲቱ ሰውን ሁሉ ጠራች። የገዳሙ ሰው ብቻ አይደለም የሀገሩ ሰው ሁሉ መጣ። ተሯሩጦ ያዙት። የሚገርማችሁ አንዳንድ ሰው ግን ከባድ ነው አይደለም። ሰሞኑን የሆነ ቪዲዮ ነው ያላየው እንደ ነገር አላይም። ሰው ግን የሚነጋገርበት ነገር አለ አይደል? ሳውዲ ውስጥ እንደዚህ ሰው እኔ በነገራችሁ ላይ ማድረጋቸው እኮ አይደለም ደግሞ ማድረጋቸው ብቻ አይደለም። እንዴት ሰውን እያረደ ቪዲዮ ይቀርጻል? እንደዛ አድርገው ደግሞ ይለጥፉታል። እና የሀገሩ ሰው መነኮሳቱ አይደለም የሀገሩ ሰው ምንድነው ያሰቡ? እመቤታችንን ለመጉዳት ስዕሏን ለማጥፋት እንደመጣ ቆጥረውት አጋድሞ ሊያርዱት ነበር። ተበሳጭቶ ማለት ነው የሀገሩ ሰው። ስዕሏ አንደበቷ ተከፍቶ ተው እንዳትነኩት፣ እንኳን ይቅርና መግደል ጫፉ እንዳትነኩት ብላ ስታዛቸው ደነገጡ። ሁሉም ወደ ስዕሏ እጅ ነሱ። ከዚያ ነገረቻቸው፣ ይኸውላችሁ እሱ መውሰድ የፈለገ እኔን ነው፣ የፍቅር ነው የጠብ አይደለም። ስለወደደኝ ያደረገው ነገር ነው። ያደረገው ነገር ስህተት ነው፣ ግን ስለወደደኝ ነው። ስለዚህ እሱን ተዉት፣ ምንም እንዳታረጉት። የተቆረጠውን ግን መልሱና ከነበረበት አድርጓል። መልሰው ነበረበት ላይ ዝም ብሎ ጠጋ ሲያደርጉት እንደነበረ ሆነ። ነገር ግን የሰው የተቆረጠ አካል የደም ምልክት ያለ እንደዚያ ምልክት አውጥቶ ቀረ። የተሰነጠቀው ነገር እንደዚያ ሆነ። ያ ባለጠጋ ወደ ሀገሩም አልተመለሰ። ከዚያው መንኖ ያችን ስለ አድኖ ሲያገለግል ኑሮ እዚያው አርፎ እዚያው ነው የተቀበረ። ቅድም 50 ነው አላልኳችሁም? አሁን ስንት ሆነ? 100 ነው። አንድ ልብ ሆነ ማለት ነው። የታምሩ የባለቤቲቱ የእመቤታችን የቅዱሳን በረከት ይደርብን። እንግዲህ መልክአ አንቀጸ ብርሃንን ተርጉም ሰዓትም ስላለን እግዚአብሔር ይመስገን ዛሬ ደህና ነው። መልክአ አንቀጸ ብርሃንን ተርጉመን እንጨርሳለን። ያቆምነው የት ላይ ነበረ? አስተማሰልናኪን ብለናል አይደለም? እንዴት ዋላችሁ? አንቲ ውእቱ ተቋመ ወርቅ ዘደብተራ
እደ ሰብእንተ ኢገብራም ማርያም ድንግል ባላሂት ጊዜ መከራም ሀራ ሀራ እኮንኪ ሀራም። ሁለተኛ ዜማ አለው። ይህኛው ሲያጥር ብዙ ጊዜ እንደዚያ ስለሚሆን ነው። አክሊለ ሰማዕት ከልል እኒጌራ እግዚአ ኩሉ ክርስቶስ በላዕሌኪ ሀደረ እስመ ስነኪ አፍቀረ ማርያም ድንግል እንተ ኢተአምሪ ነውረ። ይሄኛውም አለው ሌላ ጮጮሃለሁ። ያችኛይቱ አልመጣልኝ ያለች አስተዳልዊ ለገብርኪ መንፈሳዊ ተአምረም ከመ ታይደወኒ ዘእሳት ባሕረም ናስተማስለኪ እግዝእትየ በማዕጠንተ ወርቅ ክቡር እስመ የዐርግ ብኪ ጸሎተ ቅዱሳን ስሙር ማርያም ድንግል መንፈሳዊ ታመር ፈትኒ እግዝእትየ እማብለ ሙስና ወነውርም ከመ ይፈትዎ ለብእሲ እሱርም። ሁለተኛ አንቀጽ መላችሁ ሲጮህ አንዳንድ ጊዜ ጉሮሮ የሚያጥር የሚረዝም ሲሆን አለች የምትቀየር ወዛ አለች። እንግዲህ አባቶቻችን ቀድሞ የነገሩን። እንግዲህ እናንተ ይሄኛው ከደብረ አባዩ ጋር ጨርሶ የሚገጥም ትንሽ የሚስማማ ከምኑ ጋር ነው? ከማሕሌቱ የመልክ ጮት ጋር አለ። ግን ሙሉ በሙሉ ወደዚያ አይሄድም። የተወሰነ የወዝ ልዩነት ያመጣል። በነገራችሁ ላይ የማሕሌት መልክ አጫጫህ ከወንበር ይልቅ በአብዛኛው በመምህራን በቃል እየተነገረ ነው። መደበኛ ወንበር ብዙ ጊዜ ስለማይገኝለት አይታችሁ ከሆነ በትርፍ ሰዓት እያያዙ ነው ሲጮሁት የምትሰሙት። መልክ በተለይ አዲስ መልክ ሲመጣ ምልክት የሚያመለክትበትም ስለማይገኝ ብዙ ጊዜ ለዚህ አለመጮህ ብዙ ጊዜ አችን ስራ ይብላው። ማሕሌተ ጽጌ ሲደርስ ማሕሌተ ጽጌ ሲያዳምጡ ትሰማላችሁ። መደበኛውን ብቻ ሳይሆን ማሕሌተ ጽጌን ራሱ ሲያሰሙ ትሰማላችሁ። ማሕሌቱን ሳይሆን ራሱ የኛውን ራሱ የመልኩን ጩኸት ማለት ነው። ሰቆቃወ ድንግል ሲያሰሙ ትሰማላችሁ። መልካ ማርያም መልካ ኢየሱስ የመሰለው ግን አሁን መልካ ብዬ ጊዜ የሌሎችም ቅዱሳን መልክ ይሰማል። ለምን? ከሌላ ስፍራ ለመጡት ሰዎች መልኩ እንግዳ ነው። ምክንያቱም መልኩ በማሕሌት ውስጥ መልኩ ውስጥ ያለው የምትጮህ አንቀጽ ዚቁና ወረቡ ነው እንጂ መልክ በማሕሌት ውስጥ በቃል ማጥናት ግዴታ አይደለም እንደምታውቁት። እንደዚያ ሰላም ግን የቀድሞዎቹ እነንታ አክሊሉ የ30ውን ቀን በሙሉ መልክ በቃላቸው አጥንተው ነበረ። እንደዚያ ነበረ እና በዚያ ምክንያት ነው ለሁሉም ዜማውን እንዲያው በረከት እንዲሆን ጥቂት ለመሳተፍ ያክል ነው እንጂ እኔም እናንተም የዜማ ሰዎች አይደለም። እንደ አቅማችን መቼም አጠፋም እግዚአብሔርን ለማገልገል ታክል ነው። ግን አሉ ደግሞ ሙያ ያላቸው በመካከላችን ብዙ አሉ። እሺ አንቲ ውእቱ ተቋም ወርቅ ዘደብተራ በደብተራ ኦሪት የነበረሽ የወርቅ ተቋም እመቤቴ አንቺ ነሽ። ተቋም እመቤታችን ወርቅ ንጽህና ቅድስና አይደለም። በተቋም ላይ ምን አለ? ብርሃን አለ አይደለም። ማይቶቱ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ተቋም ወርቅ ዘደብተራ እደ ሰብእንተ ይገብራ ሲለያት ነው። ለምን? በደብተራ ኦሪት ያለችውን ማን የሰራት? ሰውን የሰራት ቅዱስ ሙሴን ያሰራት አይደለም። እመቤታችንን ግን ናት እደ ሰብእንተ ይገብራ የሰው እጅ ያልሰራሽ አንቺ ነሽ። ማርያም ድንግል ባላይት ጊዜ መከራ ድንግል እመቤቴ በመከራ ጊዜ ከመከራ የምታድኝ አንቺ ነሽ። ሀራ አሃ ሀራ እኮንኬ ሀራ 3 ጊዜ ደጋገመው ለአጽንዖተ ነገር ነው። እመቤቴ ድንግል ማርያም ያቺ አገልጋይ ልሁን ነው። ጭፍራ ታዛዥ ነው አይደለም። ያንቺ አገልጋይ ልሁን ለምን? አክሊለ ሰማዕት ከልልኒ ጌራ እንዲያ እንደሆን ምን አለ? የሰማዕታትን
አክሊል በራሴ ላይ አድርጊ በዚያ አስጊጭኝ ብሎ ይለመናታል። እግዚአ ኩሉ ክርስቶስ የሁሉ ጌታ የሁሉ ፈጣሪ ክርስቶስ በላዕሌኪ አደረ በአንቺ ላይ አደረ ማለትም ስጋሽን ነስቶ ተዋሃደ። እስመ ስነኪ አፍቀረ ውበትሽን ወዷልና ውበቷ የተባለ ለጊዜው ውበት ደም ግባት ነው። ለምስጢሩ ግን ውበቷ የተባለ ንጽህናዋ፣ ድንግልናዋ፣ ቅድስናዋ ነው። እስመ ስነኪ አፍቀረ ከዳዊት ወስዶት ነው። ማርያም ድንግል እንተ ኢተአምሪ ነውረ ድንግል እመቤቴ አንቺ ከተሆኑ አንዳች ስተት ነቅ ታክል ስተት ነውር ያለው ኃጢአት ነው። ከአንቺ ምንም አልተገኘብሽም። አይደለም ልታደርጊው አታውቂም። በነገራችን ላይ እመቤታችን የኃጢአት እውቀት የላትም ይላሉ አባቶቻችን። የኃጢአት እውቀት የሚባል ታውቃላችሁ? ኃጢአት መጀመሪያ ሳይሰሩት ምንድን ነው? እውቀት ነው እኮ። አንድ ሕፃን ልጅ ህፃናት ኃጢአት የማይሰሩበት ለምሳሌ ሕፃን ልጅ የሆነ ክፉ ነገር አድርግ ብትለው ለምንድን ነው የማያደርግ? እውቀቱ የለው። የኢንተርኔት ዘመን ክፋቱ ምንድን ነው? መርጠ ማየት አትችልም አይደለም? ስለዚህ ምንድን ነው ኢንተርኔቱ እየተማርን ያለ ነው? ኃጢአት። ስለዚህ ኃጢአት መጀመሪያ ሳይሰሩት ምንድን ነው? እውቀት ነው። ከእውቀትነቱ ቀጥሎ ምንድን ነው? ተምኔት ነው። ከተምኔትነቱ ቀጥሎ ንግግር ነው። ከዚያ ቀጥሎ ገቢር ይሆናል። እና እንዲህ አይለሽም እንቴ ተአምሪ ነው ያለ አስተዳለው ይለገብርኪ ለባሪያሽ አዘጋጅልኝ ምን ትኝ እንደሆነ መንፈሳዊት ሀበረ መንፈሳዊት መርከብን አዘጋጅልኝ። ለምን ከመታይደውኒ ዘእሳት ባሕረ ምክንያቱም ማናችንም ስንሞት አስጨናቂው ነገር ምንድነው? የእሳት ባሕርን ጻድቅ ካልሆኑ አሻጋሪ አይገኝም። ዋይን ተሻገር እንኳን የእሳት ባሕር ዋና ለማያውቅ ሰው አንገረብን ተሻገር ቢሉት አንገረብን ታውቁታላችሁ? እንዴት ዋላችሁ? አንገረብን ታውቁታላችሁ? የጎንደሩን አይደለም የአርማጭሆውን አንገረብ እንጂ ይሄማ ትንሽ ነው። ያኛውን ባሕር እኮ ነው አንድ ስም ያክል ሀገር። ያን ዋይን ተሻገር ቢባል ከባድ ነው አይደለም? እንኳን የእሳት ባሕር እና መንፈሳዊ ሐመርን ሰማያዊ ሐመርን መርከብን አዘጋጅልኝና በዚያ አሻግረኝ። ሐመር የሚለው ምንድነው ከተባለ አማላጅነቷን ነው እኮ ሌላ ነገር አይደለም፣ ረድኤቷን ነው። አንድም ሐመር ያለው መልአኩን ነው። መላእክት አለ በክንፋቸው ተሸክመዋቸው ጻድቃንንም ያሳልፏቸው እንዲያ ነው። ናስተማስለኪ እግዝእትየ በማዕጠንተ ወርቅ ክቡር እመቤቴ ድንግል ማርያም አንቺን ክቡር በሆነ በወርቅ ማዕጠንት እንመስልሻለን። አባቶቻችን ሲተረጉሙ ኖሯል። ማዕጠንት የእመቤታችን ወርቅ የንጽህናዋ የቅድስናዋ ፍህም የመለኮት ዕጣን የትስብእት ምንጊዜም ቢሆን በማዕጠንት ሲታጠን ደጋግሜ እነግራቸዋለሁ አይደለም? ማዕጠንቱ ተዘግቶ ነው ተከፍቶ አይሆንም። ላቲ ስብሐት ስድብ ነው። ግን እንዲህ ብላችሁ ስትነግሯቸው አገልጋዮች ዘወር በል ነው የሚሏችሁ። እኔ ዞር እላለሁ እግዚአብሔር አይልም እንጂ እናላችሁ። ለምን እግዚአብሔር ዞር ብላ አይባልም? ሁለቱ ስብሐት ወዴት ይዞራል እሱ? ሁሉ ፊቱ አይደል? አታስታውሱ? አንድ ድንቁርና የተጠናወተው መናፍቅ አባ ጊዮርጊስ ዘጋስጫ ታመው ተኝተው እያለ ካህናቱን ርብሽ አደረጋቸው። እግዚአብሔር ፊት ወዴት ነው እያለ እና አፄ ይስሐቅ ምን አሉ? ኧረ ያን ሊቅ አምጡልኝ ተብሎ ታመው ነበር። ይዟቸው መጡ አባ ጊዮርጊስን። ምንድን ነው የምትፈልግ አሉት። የእግዚአብሔር ፊት ወዴት ነው? ጧፍ አምጡልኝ አሉ። ጧፍ አመጡላቸው፣ አበሩት። የዚህ ጧፍ ፊት ወዴት ነው አሉት። ወዴት ነው የጧፍ ፊት? መልስ አጣ። አባ ጊዮርጊስ ጻድቅ ናቸው አይደለም? በጥፊ ያቀመሱት። እግዚአብሔር ሊገዳደር እየሞከረ አይደለም? ንጉሠ ነገሥቱ አየና ይሄማ የእግዚአብሔር ሰው ነው ቅጣው ሲለኝ አይደለም ወሰድና ስቀል አለ። ያ መናፍቅ በስቅላት ተቀጣ። ምን ትለኛለህ? ደግ አደረጉ። እንዲያ ነው እንጂ አቃቄለኛው መናፍቅ ምን ያደሙ ጭራሽ ደግሞ አፄ ዳዊት እመቤታችን የሚወዱት ጻድቅ ደጅ ሂዶ እንዲህ ያለ ነገር ነናዋላችሁ። እና ዘወር በል ስትል የእግዚአብሔርን ስርዓት እግዚአብሔር እንደዚያ ማለት ነው። እግዚአብሔር ግን ዞር አይልም። አንተውን ነው በሞት ዞር የሚያደርግ። ታግሶ ዞር ያደርግሃል አንተን በደንብ አድርጎ። አዎ ያቺ ቀን ማትመጣ መስሎ ታረብሱ አሁን የሚቃለጥ የሚቀፍጥ በቤተ መቅደሱ መጫወቻ ያደረግነው ሲነግሩት ጥላቻ እኔ ጥቅም ይመስላል ምን ነገር። አዎ ያቺ ቀን ማትመጣ ይመስላል አይደል? አትደርስ መስሎሃል። ብዙ አትርቅም። የእግዚአብሔር ትዕግስቱ ግን ያርቃታል ብዙ ጊዜ። ለሁላችን ነው ስትመጣ ማንም አይተርፍም። ምን ሰማውን ሁሉ ብንናገር ችግር ነው እና ለሁሉም እንዲያው ነገር ወደዛ ስቦ ወሰደኝ እንጂ የማዕጠንተ ወርቅ ነገር ነው አይደለም? አዎ እንዲያ ነው። ማዕጠንት እዚህ በፊት ተነጋግረናል። ማዕጠንት ብዙ ምስጢር ነው ያለው አይደለም? ሻኩራው፣ ሀብሎቹ፣ በመሀል ያለው ከላይ ያለው መስቀል ሁሉ ነገር
እመቤታችንን በዙሪያዋ ካህናት ሰማይ እንደሚያመሰግኗት የሚናገር ነው። ለዚያ ምን አላት? ናስተማስለኪ እግዝእትየ በማዕጠንተ ወርቅ ክቡር እስመ ያዐረገ በኪ ጸሎተ ቅዱሳን ስሙር። በዮሐንስ ራእይ እንደተጻፈ የቅዱሳን ሁሉ የተወደደ ልመናቸው የሚያደርግ በአንቺ ምክንያት ማለትም በአንቺ አማላጅነት ነው። ማርያም ድንግል መንፈሳዊ ታምር ድንግል ማርያም አሁን አመጣው የቅድሙን መንፈሳዊ ታምርማ አንቺ ነሽ። ቅድም መንፈሳዊ ታምር አዘጋጅል ብሎ የለ መንፈሳዊቱ ሐመር መንፈሳዊቱ መርከብ ከጥፋት ከሲኦል ከገሃነመ እሳት የምታድኝ አንቺ ነሽ አለና ፍትሕኒ እግዝእትየ እምኀበለ ሙስና ወነውር ከነውር ከኃጢአት ከጥፋት ማሰሪያ ፍችኝ አለና ከመ ይፈትሕዎ ለብእሲ እሱር የታሰረን ሰው በገመድ የታሰረን ሰው እንዲፈቱት አንቺም ከኃጢአት ከነውር ማሰሪያ ከጥፋት ማሰሪያ ፍችኝ ይላታል። አንድ እናክልና እንጨርስ። አንቲ ውእቱ ዕፅ ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጪ አንድም ዕፅ ቡርክት አለ የበረከት ምንጭ ሆንሽ ዕፅ አንድም ዕፅ ቡርክት አለ መርገመ ሥጋ መርገመ ነፍስ ያጠፋን ቡሩክ አምላክን የወለድሽ አንቺ ነሽ። ዕፅ ቡርክት ብሎ አንቲ ውእቱ ዕፅ ቡርክት አለ በኋላ ዕፀ ሕይወት ወፀ መድኃኒት ሕይወት መድኃኒት የምትሆኝ እግዚአብሔር ያንቺን ምሳሌ በገነት መካከል ተክሎ ለአዳም ያሳየው ዕፀ ሕይወት ዕፀ መድኃኒት አንቺ ነሽ። ማርያም ድንግል ሙዳየ እፍረት። አሁን ደግሞ ወደ ሳሙኤል መጣ። ነቢያት ካህናት እየተቀቡ በጎ መዓዛ በኦሪት ዘመን ከነበረ ከኃጢአት ክፉ ሽታ ይላል አባ ጊዮርጊስ። የኃጢአት ክፉ ሽታ ለእኛ ስለማይታወቅ ነው። ኃጢአት ክፉ ሽታ አለው። ከዚያ ክፉ ሽታ ለመላቀቅ ይቀቡሽ የነበርሽ መንፈሳዊት ሰማያዊት ረድኤት በረከት የምታሰጭ እውነተኛ የሽቱ ሙዳይ አንቺ ነሽ ያለ አባቶቻችን ምን አሉ? ሙዳይ እመቤታችን፣ ሽቱ ጌታ። ሽቱ በሙዳይ ያስቀምጠው ቆይተው ሽቱ ከወጣ በኋላም ሙዳዩ ሁልጊዜ ምንድን ነው የሚሸት? እመቤታችን ጌታን ከወለደች በኋላ መዓዛ መለኮቱ እንዳልተለያት ለመንገር ነው። እንዲህ ካለ በኋላ ምርህኒ እግዝእትየ ሀበ ተረወ ገነት የዕፀ ሕይወትን ነገር አንስቻለሁና ከተከፈተች ገነት የኋላው መሸኛ እሱ አይደለም። ከተከፈተች ገነት ወደ ተከፈተች ገነት ምን በይን ምሪን አለ። ቀጥሎ ያለው መገመት አያቅታችሁም። ሀበ ተረወ ገነት ብሎ በሰዓት ያለው አይደለም። አዎ ምርህኒ እግዝእትየ ሀበ ተረወ ገነት አለና ወሀበ ተነጽፈ ዘኤዶም ዕረፍት በኤዶም ገነት ዕረፍት ከተነጠፈበት አድርሽኝ። ለዚያ ነው ሌሊት ካህናቱ አንድ ጊዜ በራራይ ሀበ ተረወ ገነት ወሀበ ተነጽፈ ዕረፍት ይክፈለነ ለሃሉ ውስተ በዓቶሙ ለቅዱሳን ይላሉ። ኋላ እንደገና ደግሞ በሌሊት አንሱን ለማንሳት ደግሞ በእዝል እንደገና አይደል። ስለዚህ እኛ ሁል ጊዜ በጉባኤያችን ስንጨርስ ከተከፈተች ገነት ከተነጠፈች ዕረፍት ያድርሰን እንደምንለው ለዚያ ነው። በእመቤታችን አማላጅነት ቸሩ መድኃኔዓለም ከተከፈተች ገነት ከተነጠፈች ዕረፍት በቸርነቱ ያድርሰን። የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። አሜን። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረና አመዳግም ምጽአቱ እያሳፍረና ለሰቦተ ስሙ ያንቀሃና ወበአምልኮቱ ያጽናዕና እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሉ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብላዕነ ዘንተ ህብስተ ወለዛስተየነ ዘንተ ጽዋዐ
ወለዘ ሠራዐ ለነ ሲሳየነ ወአርአዘነ ወለዘ ታገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋው ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱን አብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ተዋኩሎ ይሰበስ ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አብሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪን ዘንሰግድ ብለኪ ማርያም ምንን አስተበቋኪ ማርያናዊት ማይጸንብኪ በእንታና መኪ ወያቂ ማቡኪ ማይበረኒዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ዚል እግዚአብሔር ተሳሰነ ዚ በአምላኪ ወመዳኒ ስመሬ ማማላ አመቱን አሁን ይዚስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሌተ ለብያቶ ቅዱሱ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወዘሮም ለለ ያብዩሊና ለቦሙ ነስቶም ላየላን መናብርቲው አይበዮም ለቶ አስገቦም በረከቱ ለሮባነ ፈኖም ወራቆሙ ለቡላነ ተወክፎ ለእስራኤል ቆሌው ወተዘከረ ሳይሉ ዜቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉ ያስተንፈሰ ወልሳን ያሮሰሰ ለክብረ ፍርሰት ድንግል ሶባ ቀርብ ተውዳሰ ማርያም ዘኩኝ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ መረከብኩ ሞገሰ በየማነኪ ባርክኒ ስልሰ አድኅነነ ወባርከነ ርስተከ አበነ ኃይለ ወመዊዓ ለግብርቲከ ለእለ ነጽየው ስመከ እቀበነ ውሉደ ሕዝብከ ወንሰነ በኃይለ መላእክትከ ወአጥራ በኩሉ ጊዜ በኩሉ ሰዓት በኃይለ መስቀልከ ርድእነ ወበእንተ ይስሐቅ ወለከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ በንሳህለከ መሐርኪያነ ዘፈጠርከ ስራይ ኃጢአትከ ወመሐር ተግባርከ እግዚኦ አጥፍአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወጥረ በኃይለ መስቀልከ ኢታሳፍረነ እግዚኦ በቅድሜከ እግዝእትነ ናጽሪ አብየነ ሳለየ ለነ ለደቂቅኪ ወአድኅነነ እምኩሉ ምድአብየ ወሐዘነ መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅብነ አሉ ምስሌነ ረዳየ ኮነነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ናጽሪ አብየነ ሰላም ወልኪ ያሉ ምስሌነ
በመስቀልከ በመስቀልከ ባረከነ መርቆሬዎስ አበኩልነ በኪዳንከ ተማፀነ አብየ አበኩልነ በኪዳንከ ተማፀነ ዕፀ መስቀል ወገሰኩልነ በኪዳንኪ ተማፀነ ወላዲተ አምላክ ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን የቅዱሳን በረከት ያሳድርብን። ተረፈ ዘመኑን ተረፈ ጦሙን ተረፈ ክረምቱን ባርኮ ለብርሃነ ትንሣኤው በቸር ያደርሰን። ሰላሙን ፍቅሩን አንድነቱን ይዘዝልን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ኪት ከዘመነ መነሱት ከግራ ቁመት ይሰውረን። በመከራ ያሉ ወገኖቻችን ሁሉ በቸርነቱ ያስብልን። የሞቱትን ነፍሳቸውን ያጸድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ወገኖቻችን ነፍስ ሁሉ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አምላክ በሰላም ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስ መእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አሜን። ለጸሎት ስለነበረን ጊዜ የአምላካችን ስሙ የተመሰገነ ይሁን። ላስተማሩ ለመምህራችን እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከትን ያሰማልን። የአገልግሎት ዘመናቸውን ያርዝምልን። እሺ ለነፍሴ ነፍሷንሽ እያለን እንዘምራለን። በእግዚአብሔር ስም እንዘምር። ነፍሴ ነፍሷንሽ ለመንገድ ፋና እንዳልተፋምናለሁ ያንቺ ልጅ ነኝና ለነፍሴ ነፍሷንሽ ለመንገድ ፋና እንዳልተፋምናለሁ ያንቺ ልጅ ነኝና እጅግ ብዙ ናቸው ከብሉይ ከሐዲስ ብንዘረዝራቸው አንቺ ግን አንዲት ነሽ የለሽም ጭማሪ ትኖር ያለሽ እንጂ ትውልድ ስታስምሪ ለነፍሴ ነፍሷንሽ ለመንገዴ ፋና እንዳልተፋምናለሁ ያንቺ ልጅ ነኝና ለነፍሴ ነፍሷንሽ ለመንገዴ ፋና እንዳልተፋምናለሁ ያንቺ ልጅ ነኝና ያንቺን ስም ተማጽኖ ያንቺን ስም ቀድሶ አንቺን አመስግኖ አንቺን አወድሶ የተጠቀመ እንጂ በረከት አግኝቶ አልታየም እስካሁን የተጎዳ ከቶ
ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋም ናድው ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋም ናድው ያንቺ ልጅ ነኝና ጎርጎርዮስና ሊቁ ዮሐንስ አትናቴዎስና ሊቁ ባስልዮስ አባ ኤፍሬምና አባ ጊዮርጊስ ተጠቅመዋል ባንቺ በሥጋ በነፍስ ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋም ናድው ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋም ናድው ያንቺ ልጅ ነኝና አባትህን ጠይቅ ስለሚለን ቃሉ ብንጠይቃቸው ቅዱሳኑን ሁሉ ስላንቺ ነገሩን ክብር ታምራትሽን ለሰው ዘር በሙሉ አማላጅ መሆንሽን ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋም ናድው ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋም ናድው ያንቺ ልጅ ነኝና ገብርኤል ከሰማይ ኤልሳቤጥ ከምድር በአንድ መሰከሩ ስለ ድንግል ክብር ሳሊ ለነ ብሎ ተማጽኖ ባንቺ ስም የተጠቀመ እንጂ የተጎዳ የለም። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋም ናድው ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋም ናድው ያንቺ ልጅ ነኝና። አሜን። ለዘመረ አንደበት ሁሉ ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማልን። ጉባኤያችን ፈጽመናል። እሾህ ሳይወጋችሁ እንቅፋት ሳይመታችሁ የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቋችሁ ለጊዜው ወደ የቤታችሁ ለፍጻሜው ተስፋ ከምናደርጋት ከተከፈተች ገነት ከተነጸፈች ረፍት ከአባቶቻችን ርስት ሁላችንን የሚያግባን። ደህና ደሩ። የነገ ሰው ይበለን።